የአዶቤ ኢሉስትሬተር ቱሎች በዚህ ቪዲዮ ላይ እነሱ ነው የምንመለከተው። ከዚህ በፊት የነበረው ቪዲዮ ላይ አዶቤ ኢሉስትሬተር ምን ይመስላል፣ ኢንትሮዳክሽኑ፣ ፋይል እንዴት ክሬት ታደርጋላችሁ፣ ከዛ ውጭ ያሉትን የወርክ ስፔሱንም ኦቨርቪው ተመልክተን ነበር። አሁን በዚህ ቪዲዮ ላይ ደግሞ አዶቤ ኢሉስትሬተር ላይ ብዙ የምትሰሩባቸው ቱሎች አሉ፣ ከ90 ይበልጣሉ ቱሎቹ። እነሱን እንመለከታለን። ሁሉንም ዶክመንቱ ላይ ታገኙታላችሁ። የመጀመሪያው ሊንክ ዲስክሪፕሽን ላይ ያለው ነክታችሁ ዶክመንቱን ዳውንሎድ በማድረግ ሁሉንም ቱሎች እንዴት እንደምትጠቀሙባቸው በተብራራ መልኩ ከነ አይከናቸው ተቀምጦላችኋል። እኔ ደግሞ እዚህ ላይ በዚህ ቪዲዮ ላይ ዋና ዋና የምላቸውን የትኞቹን ትጠቀማላችሁ፣ የትኞቹ ምን ለማድረግ የትኞቹን ሁሉ ጊዜ ልትጠቀሙባቸው ትችላላችሁ የሚለውን ነገር ከእናንተ ጋር የምንመለከተው ይሆናል ማለት ነው። እኔ ማታኔተር ላይ የዚህ የግራፊክ ዲዛይን ማስተር ክላስ ኢንስትራክተራችሁ ነኝ። በዚህ ዩቲዩብ ቻናል ላይ ደግሞ የቴክ ቲፖችን ከክሬቲቭ ስራዎች ጋር አንድ ላይ በማድረግ ለእናንተ ቪዲዮ እየሰራው የምለቅላችሁ ይሆናል። እንደነዚህ አይነት ቪዲዮችን ማየት የሚያስደስታችሁ ማየት የምትፈልጉ ወይም ደግሞ ዩቲዩብ ላይ እንደነዚህ አይነት ቁም ነገር አዘል ቪዲዮችን መመልከት የምትፈልጉ ከሆነ ሰብስክራይብ ታደርጉ ትችላላችሁ። ቪዲዮን ደግሞ ላይክ አድርጋችሁ ጀምሩት። አዶቤ ኢሉስትሬተርን በደንብ ማወቅ የሚፈልግ ጓደኛም ካላችሁ ቪዲዮን ሼር ማድረግ ትችላላችሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። በዛሬው ቪዲዮአችን ላይ የምንመለከተው እዚህ ጋር የምትመለከቱት አዶቤ ኢሉስትሬተር አለ። የአዶቤ ኢሉስትሬተር ቱሎቹ ነው የምንመለከተው። ቱሎቹ ምንድናቸው፣ እንዴት አድርገው ይሰራሉ የሚለውን ዶክመንቱንም ዳውንሎድ ካደረጋችሁት ከኔ ጋር እኩል እየተከታተልን መመልከትና ማየት እንችላለን ማለት ነው። የመጀመሪያ የምንመለከተው ሰሌክሽን ቱል ነው። ሰሌክሽን ቱል የሚባሉት አዶቤ ኢሉስትሬተር ላይ ሰሌክት ለማድረግ የምትጠቀሙባቸው ቱሎች ናቸው። እነዚህ ቱሎች ዶክመንቱ ላይ እንደምትመለከቱት 6 ናቸው። እነዚህ 6 ሰሌክሽን ቱል ምን የራሳቸው ልዩነት አላቸው፣ ምንድነው የሚያደርጉት የሚለውን ነገር እንመለከታለን ማለት ነው። የመጀመሪያው ሰሌክሽን ቱል የምንለው ነው። ከዛ ዳይሬክት ሰሌክሽን ቱል፣ ከዛ ግሩፕ ሰሌክሽን ቱል አለ፣ ከዛ ማጂክ ዋንድ ቱል አለ፣ ከዛ ላሶ ቱል አለ፣ ከዛ በኋላ አርት ቦርድ ቱል አለ። እነሱን ከእናንተ ጋር እንመለከታለን ማለት ነው። የመጀመሪያው ሰሌክት የምንለው ይሄ እዚህ ጋር የምታዩት ሰሌክሽን ቱል ነው። ሰሌክሽን ቱል ጥቅሙ ምንድነው መሰላችሁ? ይሄን ሰሌክሽን ቱል ክሊክ አድርጋችሁ ሰሌክት ለማድረግ እናንተ አዶቤ ኢሉስትሬተር ላይ የምትሰሯቸውን ማንኛውም ነገሮች ሰሌክት ለማድረግ የምትጠቀሙበት ቱል ነው። ይሄንን ሰሌክሽን ቱል ለመመልከት እዚህ ጋር ለምሳሌ እኛ ምን ማድረግ እንችላለን? አንድ 4 ማዕዘን እዚህ ጋር ክሬት እናደርጋለን። ክሬት ስናደርግ ይሄ አንድ የምታዩት 4 ማዕዘን አለ። ከዛ ይሄን 4 ማዕዘን ዱፕሊኬት እዚህ ጋር እናደርጋለን፣ እዚህ ጋር እናደርጋለን። የተለያየ ከለር እንስጠው። ከለሩን እዚህ ጋር እንምጣና ቀይ እናርገው። እቺ እናጥፋት። የተለያየ ከለር እንስጣት። እቺኛዋን ሴሌክት እናርግና ደግሞ እንደዚህ አይነት ከለር እንስጠው። አሁን የምትመለከቷቸው ቀለሞች አሉ። ቀዩን ትንሽ ልቀንሰው። እንደዚህ አይነት ነገር ወይ እንደዚህ አይነት ላርገው። ጥሩ። አሁን የምትመለከቷቸው እነዚህ 4 ማዕዘኖች አሉ። እናንተ ሶስተኛውን ሰሌክት ማድረግ ብትፈልጉስ ምንድነው የምትጠቀሙት? ሰሌክሽን ቱል ይሄ ማለት ነው። ይሄ ቱል እዚህ ጋር እንደምታዩት አንድ ክሊክ ሰሌክት አደረጋችሁ ታንቀሳቀሱታላችሁ። 2 ክሊክ ሰሌክት አደረጋችሁ ታንቀሳቀሱታላችሁ። ሁለተኛው ይሄኛውን
ማንቀሳቀስ ስለዚህ Adobe Illustrator ላይ የሚገኙ የትኛውም አይነት ኦብጀክቶችን ሰሌክት ለማድረግ የምንጠቀመው ሴሌክሽን ቱል ይባላል ማለት ነው ከዛ ደግሞ ወደ ሁለተኛው ስንሄድ ዳይሬክት ሴሌክሽን ቱል ይባላል እዚህ ጋር የምትመለከቱት ማለት ነው ይህ ደግሞ ዳይሬክት ሴሌክሽን ቱል ምንድነው ስራው ከሴሌክሽን ቱል የሚለየው እዚህ ጋር ሴሌክት ላድርግና ላሳያችሁ ይህ ዳይሬክት ሴሌክሽን ቱል ነው ግን ምንድነው የሚያደርገው እንደምታዩት እዚህ ጋር ክሊክ አድርግንበት አይደል አያችሁት ለውጡን እዚች ጋር ዙም ላድርግላችሁና ምን ይታያችኋል አሁን እያት እዚህ ጠርዝ ላይ ያሉትን በተለይ አሁን ሴሌክሽን ቱል ልጠቀምና ደግሞ ይሄ እንደዚህ ያደረኩት ሴሌክሽን ቱል አያችሁት እዚህ ጋር ነጭ ነው እቺኛው ክቦ አለች ኦሬዲ ሌተስት ቨርዥን ላይ እቺን ታገኛታላችሁ ራውንድድ ማድረጊያ ነው እቺ ኮርነሩ ራውንድድ ማድረጊያ ነው ሶ እቺ ራውንድድ ማድረጊያ ካላገኛችኋት ደግሞ ኢፌክት ላይ ገብታችሁ ስታይል ላይ ከዛ ራውንድድ ኮርነር ብላችሁ እዚህ ጋር ኮርነሩን ራውንድ ማድረግ ትችላላችሁ በፒክሰል ለምሳሌ 20 ፒክሰል አድርጌ ኦኬ ብለው ራውንድድ ኮርነር ያደርጋል ማለት ነው እንደምታዩት ለኛ አልታየንም እንጂ እሺ ለምሳሌ አሁን እቺ ራውንድድ ኮርነሯን ዙም ላድርግና በደንብ ላሳያችሁ ሶ እዚች ጋር እንደምታዩት ኮርነሩ ራውንድድ አይደለም ይሄ አራት ማዕዘን ሶ ወደዚህ እናድርገውና ኢፌክት ስታይላይዝ ራውንድድ ኮርነር ሴሌክት አላረግንለትም ሴሌክት እናርግለት ከዛ ኢፌክት ስታይላይዝ ራውንድድ ኮርነር አሁን ለምሳሌ 0.01 ፒክሰል ነው የሚለው አይደል ይሄኛው 50 ፒክሰል አድርገው ሶ ፕሪቪው አድርገን አያችሁት 50 ፒክሰል ስናደርገው ሶ ፕሪቪውን ኦን ካረግነው የዚህ ፒክሰሉን ያሳይ ኦፍ ካረግነው አሁን ቆይ ለምሳሌ 0 ላድርገውና አሁን 0 አድርጌዋለሁ አሁን ፕሪቪው ብለው 0 ላይ ነው ሶ እቺን ፕሪቪውን እናጥፋና 100 ላድርገው እሺ አሁን እንደዚህ 101 እንደዚህ 100 ላድርገው ለምንድን ነው ፕሪቪው የማያደርገው እዚህ ጋር ፕሪቪው ምትሏን ቼክ ቦክስ ኦን አላደረግናትም ማለት ነው ፕሪቪው ካለው ግን እዚህ ጋር እንመለከታ አይ በዛ ካለን ደግሞ እቺ እንደዚህ አድርገን 50 አድርገን እንቀንሳታለን እዛ ያያችሁት እንደዚህ ያደርግን ራውንድድ ኮርነሩን ማስተካከል እንችላለን የድሮ ቨርዥን የምትጠቀሙ ከሆነ ይሄንን መንገድ መጠቀም ትችላላችሁ ካንሰልን በለውና አሁን ግን ሌተስት ቨርዥን ካላችሁ እንደዚህ ታደርጉታላችሁ ሶ ወደ ዳይሬክት ሴሌክሽን ቱል ስንመለስ እዚህ ጋር እንደምታዩት ነጭ ነው የሚታያችሁ አይደል እቺን እንንካት አያችሁት ሲቀየር ይሄ ዳይሬክት ሴሌክሽን ቱል ማለት የአንድን ሼፕ ወይም ደግሞ የአንድን ኦብጀክት ፓዝ እንዲሁም ደግሞ አንከር ፖይንቶቹን ማንቀሳቀስ ስትፈልጉ የምትጠቀሙበት ነው ፓዝ ማለት ይሄ መስመር ነው ይሄንን ነጥብና ይሄንን ነጥብ ያገናኘልን ማለት ነው ስናስጠጋው ይሄው እንደምታዩት አንከር ፖይንት ይባላል ይሄ አሁን ይሄን አንከር ፖይንት እንደዚህ ባደረገው ሙሉ ነው የሚንቀሳቀሰው አይደለ አሁን እቺን አንከር ፖይንት ግን ለብቻው ፈልግ እዚህ ጋር መጣና ደብል ክሊክ አረጋታለሁ ሶ ሌሎቹን አያችሁት ያንሳሉ አይደለ ይሄኛው ትንሽ ተለቅ ይላል ለምን ይሄን ሴሌክት ስላደረግን ከዛስ ምን ማድረግ እንችላለን ድራግ አድርገን እንደዚህ አያችሁ ይሄን የሚሰራው ዳይሬክት ሴሌክሽን ቱል ነው ዳይሬክት ሴሌክሽን ቱል የአንድን ሼፕ አንከር ፖይንት ፓዞችን ሴሌክት ለማድረግ ወይም ደግሞ ኢንዲቪጁዋል የሆነችውን ቦታ ብቻ ለብቻው አንዱን ቦታ ብቻ ሴሌክት ማድረግ ስንፈልግ ይሄንን ዳይሬክት ሴሌክሽን ቱል እንጠቀማለን ሴሌክሽን ቱል ደግሞ ሲሆን ዘሆል ሁሉንም ኦብጀክቱን ልናንቀሳቀስበት የምንችለው ቱል ነው ማለት ነው የዳይሬክት ሴሌክሽን እና የሴሌክሽን ቱል ልዩነታቸው ይሄ ነው አሁን ግሩፕ ሴሌክሽን ቱል ይሄ ደግሞ ግሩፕ ሴሌክሽን ቱል ላሳያችሁ ምንድን እንደሆነ ልዩነቱ ግሩፕ ሴሌክሽን ቱል ከስሙ መረዳት የምንችለው ግሩፕ የተደረጉ ኦብጀክቶችን ሴሌክት ማድረግ የምንችልበት ነው ለምሳሌ ይሄ ሶስቱ አሁን የተለያዩ ለየብቻ ሼፖች ናቸው አይደለ እቺን ትንሽ ላሳንሳትና የተለያዩ ሼፖች ናቸው አይደለ ለየብቻ አሁን ሶስቱን ሴሌክት አድርጌ ራይት ክሊክ አድርጌ ግሩፕ ካልኩት እንደ አንድ ግሩፕ አድርግልኝ እነዚህን ኦብጀክቶች ማለት ነው ለዚህ አንዱን ክሊክ ስታደርጉት ሁሉም ሴሌክት ይሆናሉ ለምን ሁሉም በአንድ ላይ ግሩፕ አድርግልኝ ስላል ነው እዚህ ጋር ሁለተኛውን ሴሌክት ስናደርገው ሁለተኛውን ግሩፕ ስላደረግነው አንድ ላይ ሁሉንም እንትን ያደርጋቸዋል ማለት ነው ለምሳሌ ትምህርት ቤት ክላስ ውስጥ ስትማሩ በፊት ሃይ ስኩል ላይ ሊሆን ይችላል የግሩፕ አሳይመንት ተሰጣችኋል አይደል ይሄ ግሩፕ ሲባል ሁላችሁም ናችሁ የምትወጡት አይደል ለምን ግሩፕ ስለተደረጋችሁ ልክ እንደዛ ሁሉ እዚህ ጋር የሚቀመጡትን ኦብጀክቶች ግሩፕ ካደረጋችሁት አንዱን ስትነኩት ሁሉ ነው የሚመጡት ለምን የዛ ግሩፕ አባል ስለሆነ ማለት ነው ስለዚህ እዚህ ጋር መተን ግሩፕ ሴሌክሽን ቱልን ክሊክ አድርገን መጠቀም ስንፈልግ ምንድነው የሚያደርገው ከዛ ግሩፕ ላይ የምንፈልገውን ኦብጀክት ሴሌክት እንድናደርግበት ነው አሁን መተን ከሶስቱ አንዱን በግሩፕ ሴሌክሽን ቱል ክሊክ ሳደርገው ሶስቱንም ሴሌክት ካደረገን ማስተምራችሁ ነገር ልክ አይደለም ማለት ነው ለምሳሌ አሁን ነጩን ነው የምፈልገው ክሊክ አያችሁት ሌሎቹ ሴሌክት ሆኗል እንዴ አልሆኑም እሺ ይሄኛውንስ ነጩ አያችሁ ሴሌክሽኑ ሲጠፋ እሺ ይሄኛውንስ አያችሁት ሶ ግሩፕ ሴሌክሽን ቱል የምንለው
አሁን ለምሳሌ የግሩፕ ከተደረጉት ውስጥ አንዱን ሰሌክት ማድረግ ስንፈልግ ምን እንጠቀመው በሌላ መንገድ አንችልም ወይ እንችላለን ሴሌክሽን ቱልን ተጠቅመን ይሄን ሴሌክት አድርገን ራይት ክሊክ አድርገን አን ግሩፕ ከግሩፕ አውጣቸው ብለን ለየብቻ እንደዚህ ሴሌክት ማድረግ እንችላለን ግሩፕ ሴሌክሽንን ቱል ታዲያ ለምንድን ነው የምንጠቀመው ሶ አሁን ኢሉስትሬሽን ከሆነ የምትሰሩት የሆነ ስዕል ቢኖር ግሩፕ የተደረጉ የሆኑ ፓርቶች ቢኖሩ አን ግሩፕ አድርጋችሁ መልሳችሁ እነሱን ሴሌክት አድርጋችሁ ለምሳሌ አሁን እዚህ ጋር ያለው በሶስት ኦብጀክት ነው አይደለ ለምሳሌ 50 ኦብጀክቶች አንድ ግሩፕ ላይ ተደርገው ከሆነ እናንተ ያቺን ከ50 ውስጥ አንዷን ብቻ ላይ ማስተካከያ ማድረግ ከፈለጋችሁ 50ንም ሴሌክት አድርጋችሁ አን ግሩፕ አድርጋችሁ ግሩፕ ልታደርጉ ነው ይሄ በጣም ስራ ማብዛት ነው አይደለ ስለዚህ ምንን ተጠቀማላችሁ ግሩፕ ሴሌክሽን ቱልን ተጠቅማችሁ አንዱን ከግሩፕ ውስጥ ሴሌክት ማድረግ ትችላላችሁ ማለት ነው ግሩፕ ሴሌክሽን ቱል ይሄ ነው ሶ ቀጣይ የምንመለከተው ደግሞ ማጂክ ዋንድ ቱል ነው ማጂክ ዋንድ ቱል ደግሞ ምንድነው ጥቅሙ ለምሳሌ ላሳያችሁ እንድትረዱት ይሄ ማጂክ ዋንድ ቱል ነካውኝ ክሊክ አረኩኝ ነጩን ነው ሴሌክት ያደረገው ክሊክ አረኩኝ ይሄኛውን ነው ሴሌክት ያደረገው ክሊክ አረኩኝ ይሄኛውን ነው ሴሌክት ያደረገው አሁን በጣም ጥሩ ልነግራችሁ ነው ለየብቻ ሴሌክት አደረጋችሁ አይደለ ሶ ዱፕሊኬት ላድርገውና ይሄንን አልትን ይዤ ነው እሺ ባይዘው የማንቀሳቀሰው አልት ኪቦርዳችሁ ላይ አልትን ይዛችሁ ሽፍትን ከተጫናችሁ ደግሞ እንደዚህ ቀጥ ያደርግላችኋል አይዛነፍም ማለት ነው እንደዚህ ባረገው ቀጥ አድርጎ ነው የሚወስደው ሶ እንለቀዋለን ግሩፕ አረግ ነው እንገልብጠው እንደዚህ እንገልብጠውና እዚህ ጋር እናርገው አሁን ምንም ነገር ሴሌክት አላረኩም እንደምታዩት ሶ ማጂክ ዋንድ ቱል ጋር መጣና እቺን ሴሌክት ላድርጋት ለምን ሁለቱን ሴሌክት አደረጋችሁ ሶ ካነበባችሁት ማጂክ ዋንድ ቱል እዛ አርት ቦርድ ላይ ተመሳሳይ አትሪቢዩት ያላቸውን ኦብጀክት ወይም ሼፖችን ሴሌክት ለማድረግ የምትጠቀሙበት ነው አትሪቢዩት ምንድነው ተመሳሳይ ባህሪ ማለት ነው ለምሳሌ ሁለቱ ምን ያመሳስላቸዋል ሼፑ አራት ማዕዘን ነው ሼፕ ነው በባህሪ ደረጃ ምን ያመሳስላቸዋል ቀለም አንድ ባህሪ ነው ስለዚህ በቀለም ይመሳሰላሉ ማለት ነው አሁን እዚህ ጋር መጥቼ ይሄኛውን ስነካው የታችኛውንም አንድ ላይ ሴሌክት ማድረግ አለበት ይሄው እንደምታዩት አያችሁት የታችኛውንም አንድ ላይ ሴሌክት አድርገው ይሄን ስነካውስ ይሄው እንደምታዩት ይሄኛው ሴሌክት አደረገው ማለት ነው ይሄ የሚጠቅመን ለምንድን ነው ለየብቻ እንዳይ ሴሌክት ማድረግ አንችልም ወይ ይቻላል ብዙ ከሆኑ ግን ሁሉንም ሴሌክት ማድረግ ምንድነው የሚሆንባችሁ ጊዜ መፍጀት ነው የሚሆንባችሁ ስለዚህ አሁን ይሄን ለምሳሌ እንደዚህ ላድርገው እዚህ ጋር ግሩፕ ይሄ እንደዚህ ይችላ አድርጋት አሁን ደግሞ ይችል ላምጣና ደግሞ እዚች ጋር እንደዚህ አድርጌ ይችል እንደዚህ ላዙራት ሶ አያችሁት አይደለ ካርት ወርድ ወጣን እንዲች እናስገባት አሁን ይሄ እንደምታዩት ተመሳሳይ ናቸው አይደለ እሺ አሁን ይሄን ሁለቱን ልቀይርላችሁ ቀለም ፒንክ አድርገው እንደዚህ አደረግነው አሁን ነጩን ስነካ በማጂክ ዋንድ ቱል ስንት ሼፕ ነው ሴሌክት ማድረግ ያለበት ሁለት አያችሁት ፒንኩንስ ሁለት ይሄንን ብነካው ስንት ነው ማድረግ ያለበት አራት ይሄው እንደምታዩት ይሄኛውስ አራት ለምን አራት የተለያዩ ሼፖች አሉ ተመሳሳይ ባህሪ ያላቸው ለዚህ የዚህ ጋር የምትመለከቱት ማጂክ ዋንድ የምንለው ሴሌክሽን ቱል ተመሳሳይ ባህሪ ወይም ደግሞ አትሪቢዩት ያላቸውን ኦብጀክቶች ሴሌክት የምናደርግበት ነው ማለት ነው ከዛ ቀጥሎ ደግሞ የምንመለከተው እቺኛዋን ነው ላሶ ትባላለች ይሄው እንደምታዩት እዚች ጋር ስታስጠጉት ያሳያቸዋል እንዴት ነው እነዚህ ነገሮች ኦፕሬት የሚያደርጉት እንዴት ነው እነዚህ ቱሎች የሚሰሩት የሚለው ማለት ነው ሶ አሁን እቺን እንዲች እናስጠጋት እቺን እንዲች እናስጠጋት ሶ እቺን እንዲች እናስጠጋት አሁን ተጠጋግተዋል አይደለ እሺ እንደዚህ ላርጋት አሁን ቀለም ልቀይር ይሄንንና ሶ ይሄንን ሴሌክት ማድረግ ፈለኩኝ ለዚህ ቀለም እንቀይርለት እዚህ ጋር ደብል ክሊክ እናርግና የራሱ ቀለም እንስጠው እንደዚህ አሁን ቀለም የቀየርኳቸውን ሴሌክት ማድረግ ፈለኩኝ በሴሌክሽን ቱል እንደዚህ ይችላል አይደለ በሴሌክሽን ቱል እንደዚህ ይችላል በላሶ ቱል ሲሆን ምንድነው ማድረገው ላሶ ቱልን ሴሌክት አደረግና ከዚህ ጀምሮ እያከበብኩበት ወይም ሴሌክት እያደረኩበት መጣለው ማለት ነው ለዚህ እንዴት አደርጋለን እዚች ጋር ማብቂያችን ነው የምትሆነው እንደዚህ አድርጌ እንዲች ነው የሚሄደው ማለት ነው እንዴት እንደምመለስ እኔ እንጃ ጠበቅኩት እዚህ ጋር ቆይ እቺ እንዲች ላርጋትና እቺ እንዲች ላርጋትና ቆይ ዙም ላድርገው
የላሶቱን ላሳያችሁ እንዴት እንደሚሰራ ይሄን እንደዚህ አድርጌ ሰፋ አድርገው መመለስ ስለማይቀር በዚህ ማለት ነው እንደዚህ ያደረኩት ይሄው ይሄንን ሰሌክት አደረኩኝ ሾ በዚህ ነው መመለሰው ከዛስ እዚህ ጋር መጣለው ወደ ታች ወርዳለው ከዛ እንደዚህ መጣለው ከዛ እንደዚህ መጣለው እንደዚህ መጣና እዚች ሄዳለው አሁንም ይሄንን ሰሌክት አደርጋለሁ እንደዚህ መጥቼ እንዲቼጂ እንዲቻርጊ እንዲች አያችሁ ለምን ይሄንን ሰሌክት አድርገብን ካያችሁት እዚች ጋር የዊንዶ ያሳየኝ ዙም በደንብ ስላደረግ ነው የላይኛውን አላየነው ነበርና አንድ ላይ ሄድን ሰሌክት አደረገው ማለት ነው ለዚህ ይሄንን ሰሌክት አደረገን የላሶቱል በቀላሉ ምንድነው የምታከቡበት ወይም እንዲ ሰሌክት የምታርጉበትን ፓርት ሰሌክት ለማድረግ የሚጠቅማችሁ ነው ማለት ነው ለምሳሌ ይሄንን እቺንና እንደዚህ እቺናውን እንደዚህ አደረኩኝ አይደል እንዲቻል ባደርግ ይሄው እነዚህ ሶስቱን ሰሌክት ያደርጋቸዋል ማለት ነው ኤሪያው ላይ አክብባችሁ ወይም ቦታው ላይ እንደዚህ አክብባችሁ ሰሌክት ማድረግ ስትፈልጉ ይሄንን የላሶን ቱል ተጠቀማላችሁ ማለት ነው ሶ ሴሌክሽን ቱል ላይ እነዚህን ተመልክተናል ሌላው የሚቀርም ምንድነው ሴሌክሽን ቱል ላይ ያስቀምጥኩላችሁ አርትቦርድ ቱል የታለ ይሄውና ይሄ አርትቦርድ ቱል ለምንድነው የሚጠቅማችሁ ብያችኋል የመጀመሪያው ቪዲዮ ላይ አርትቦርዶቹን ኮንትሮል ለማድረግ አርትቦርዶቹን ሰሌክት ለማድረግና ለማንቀሳቀስ ልንጠቀምበት እንችላለን ማለት ነው ይሄን አርትቦርድ ቱል ሶ ሴሌክሽን ቱል ላይ እነዚህን ዲሌት እናርግና ሴሌክሽን ቱል ላይ ተመለከትናቸው እነዚህ ናቸው ማለት ነው ሴሌክሽን ቱል ይሄንን ይመስላል ከዛ ቀጥሎ ደግሞ የምንመለከተው ናቪጌት ቱል ነው ናቪጌት ምንድነው ናቪጌት ማድረግ ምንድነው ናቪጌት እሺ ቱሎቹን ያቸው ሃንድ ቱል አለ ፕሪንት ስቲሊንግ ቱል የምትለው አለች ከዛ ሮቴት የሚል አለ ዙም የሚል አለ ናቪጌት ማለት አርትቦርዱ ላይ ያላችሁ የምትንቀሳቀሱበት ማለት ነው አርትቦርዱ ላይ ስትሆኑ ለምሳሌ እዚች ጋር በሼፕ እናርግና እንደዚህ አንድ ሼፕ ክሬት አረግን እቺን እንዲች ሮቴት እናርጋት ሶ ሌላኛውን ሼፕ እንደዚህ ክሬት አረግንና በራውንድ ኮርነር ክብ እናድርገው ይሄንን ክሊክ አድርገን ቀለምን ቀይርለት እሺ እንደዚህ ያደረግነው ትንሽ ከነጩ ጋር ስለሚቀራረብ እንዲች እናርገው ከዛ ቀጥሎ ደግሞ ራይት ክሊክ ላርግና እቺን ፖሊገን ደግሞ እዚች ጋር ላድርጋት ሶ ቪን ልንካና እንዲች አድርጌ እንዲች ሴሌክሽን ቱልን ያመጣሁት ቪን ነክቼ ነው እሺ ግራ ከገባችሁ እቺ እንዲች ላርጋት አሁን ተመለከታችሁታ እንዲሁ ዙም እንዳለ ወደ ሶስተኛው ሜዶ ፈልግ ምን ላደርግ ነው ማውዟን እዚች ጋር እንደምትያት እንዲች ያርኩ ይልሄድ ነው ማለት ነው ለዚህ ያንን ከማድረግ ይልቅ ለምሳሌ ሃንድ ቱልን ብንጠቀም የመጀመሪያው ሃንድ ቱል ነው አይደለ ሃንድ ቱልን ብንጠቀም ሃንድ ቱል እንደምትዩት ይኸውና እዚህ ጋር ይሄንን ሃንድ ቱል ብንጠቀም ይሄው አያችሁት ልክ በእጃችሁ እንዲ እንደማድረግ ማለት ነው ሃንድ ቱል ምን የምታረጉበት ነው በእጃችሁ እንዲያረጋችሁ አርትቦርዱ ላይ ናቪጌት የምታረጉበት ወይም ደግሞ የምትንቀሳቀሱበት ነው ከዛ ሁለተኛውስ እቺ ፕሪንት ስቲሊንግ የምትለዋ አንድ አርትቦርድ ላይ ለምሳሌ ላሳያችሁ እቺኛው ቱል ማለት ነው አንድ አርትቦርድ ላይ ክሊክ ስታረጉ ባይ ዲፎልት ፕሪንት የምታረጉበት ሳይዝ ምንድነው A4 አይደል ፕሪንት የምናረግበት A4 ሳይዝ ነው ሶ በዛ አርትቦርድ ላይ የትኛው ቦታ ፕሪንተብል ነው በA4 ፕሪንት ልናረገው ስንፈልግ የትኛው ቦታ ወይም የትኛው ፓርት ፕሪንተብል ሊሆን ይችላል ወይም ደግሞ ይሄንን አርትቦርዱን ፕሪንት ብናዛው የቱን ፓርት ብቻ ፕሪንት ሊያደርግ ይችላል እሱን ነው የሚያሳየው አሁን ለምሳሌ እቺን ፓርት ብቻ ፕሪንት አድርግልኝ ብንለው ይሄው እንደምታዩት ሰሌክት ያደረገበት ፓርት የለችም እሷን ፓርት ብቻ ፕሪንት ያደርግልናል ማለት ነው ይሄው እዚች ጋር እንደምታዩት እነዚህ ፕሪንተብል ኤሪያዎች ናቸው ማለት ነው ሶ ፕሪንተብል ኤሪያውን በቀላሉ በዚህ ምን ማድረግ ትችላላችሁ ማወቅ ትችላላችሁ ከዛ ሮቴት ቪው ቱል ማለት ለምሳሌ ኢዩቴን አያችሁት ሮቴት ሳረግ ሰሌክት አድርጌ ይሄንን እዚች ጋር ለምጣና ሮቴቱን እንደዚህ አድርጌ 0 ላይ አድርጓለሁ 0 ላይ ሳደርገው ምን ይሆናል እቺ 0.1 ነው 0 ለማምጣት አስቸጋሪ ነው ግን 0 ላይ አድርገው እሺ በዚህ በኩል ከተቸገራችሁ እዚች ጋር ትመጡና እቺን አያችኋት ዲግሪዋ ነች 0 እናደርጋለን ሶ እንደዚህ ይሆናል ማለት ነው እናንተ አሁን የሆነ የሰራችሁት አርትቦርድ አለ ያንን አርትቦርድ ላይ ያለውን ዲዛይን ማንቀሳቀስ ወይም እንደዚህ ሮቴት ሆኖ ማየት ከፈለጋችሁ ሮቴት እንዲሆን አይደለም ሮቴት ሆኖ እናንተ ማየት ከፈለጋችሁ እንዲች ታረጉታላችሁ ማለት ነው
ሶ ሮቴት ታረጉበትና ትመለከቱታላችሁ የምትፈልጉትን ፓርት ከዛስ መጠጋት ከፈለጋችሁ አንድ ቱል እንደዚህ ታረጋላችሁ ዙም ማድረግ ከፈለጋችሁ አልትን ትይዙና ዊሏን እቺን ጎማዋን ማሽከርከር ነው አልትን ይዛችሁ እንደዚህ ዙም ታረጉታላችሁ ማለት ነው አይ እስቲ ቆይ እንደዚህ ይችላልርገው ብላችሁ ደግሞ እንዲች አርጋችሁ ሮቴት ያያረጋችሁ ትመለከቱታላችሁ ማለት ነው ስለዚህ ናቪጌሽን ላይ የሚገኘው ሮቴት የሚለው ቱል ምንድነው እናንተ አርትቦርዱ ላይ ሮቴት ያያረጋችሁ መመልከት ስትፈልጉ የምትጠቀሙት ቱል ነው ማለት ነው ሶ አንድ ቱል ላይ እናድርገው ሮቴቱን እዚህ ጋር 0 ዲግሪ እናድርገው ከዛ ቀጥሎ ያለው ደግሞ ምንድነው ዙም ቱል ነው እቺኛው ማለት ነው ዙም የምታደርጉበት እንደምታዩት ፕላስ ነው እዚች ጋር አልተን ስትጫኑት ደግሞ ማይነስ ይሆናል ይሄው ፕላስ አሁን ዙም ነው የሚያደርገው ዙም ብሎ አይደለ ይሄው ዙም አድርጉ ሄደ አልተን ስትጫኑ ማይነስ ይሆናል ክሊክ ማድረግ ነው ሌፍት ክሊኩ ማለት ነው ማይነስ ያያረገ ይወጣል ማለት ነው በሌላ መንገድ ዙም ማድረግ አትችሉም ትችላላችሁ እዚሁ እንዳለ ሴሌክሽን ቱል ላይ ሆኖ አልትን ይዛችሁ ጎማውን ስታሽከረክሩ ይሄው የማውዙን ጎማ ስታሽከረክሩ ማውዙ ላይ ያለችው ማለት እሱን ስታሽከረክሩ ዙም ኢን ዙም አውት ያደርግላችኋል ማለት ነው ወደፊት እንደዚህ ወደፊት ስትገፉት ማውዙን ምን ያደርጋል ዙም ኢን ያደርጋል ወደ ኋላ እንዲች ስታረጓት ደግሞ ዙም አውት ያደርጋል ማለት አልትን ይዛችሁ አልትን ሳትይዙስ ከሆነ አልትን ሳትይዙ እንደዚህ ካረጋችሁት አያችሁት ወደ ላይ ወደታች ነው የሚያደርገው ዲፎልት ኮምፒውተር ሲጠቀሙ እንደሚሆነው ማለት ነው አልትን ስትይዙት ግን ዙም ኢን እና ዙም አውት ያደርጋል በሌላ መንገድ ዙም ኢን ማድረግ ትችላላችሁ አዎ ከዲግሪ ቀጥሎ እዚች ጋር ሮቴት ከመናደርግበት ቀጥሎ እዚች ጋር እንደምታዩት ፐርሰንት ያስቀምጥላችኋል ለምሳሌ 50% አያችሁት እንዴት ዙም እንደሚያደርግ እሺ ለምሳሌ 50% እንተውና እዚች ጋር 8500 አያችሁት ዙም ሲያደርግ እዚህ ጋር እንደምታዩት ደግሞ ስንት ሆነ 64000 ዙም ከዛ እንውጣ ደግሞ 25 ላይ እናርገው እንደዚህ አርጋችሁ ዙም ኢን ዙም አውት ያያረጋችሁ መጠቀም ትችላላችሁ ማለት ነው ስለዚህ ናቪጌት የምንላቸው አርትቦርዱ ላይ ናቪጌት ማድረግ ስትፈልጉ የምትጠቀሟቸው ቱሎች ናቸው ማለት ነው ሶ ናቪጌሽን ቱል እነዚህ ነው ጥቅማቸው ከዛ ቀጥሎ ደግሞ የምንመለከተው ፔንት ቱሎችን ነው ፔንት ቱሎችን ከመመልከታችን በፊት ምን ያህሎቻችሁ ቴሌብር አካውንት አላችሁ በቴሌብርስ ምን ጥቅም ታገኛላችሁ እስቲ ቀጣዩን ቪዲዮ እንመልከት ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው ቴሌብርም አለ ቴሌብር ስንጀምር እንዲህ ነን ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን ቴሌብር ጥሩ ፔንት ቱል የምንላቸው አዶቤ ኢሉስትሬተር ላይ ፔንት የምታረጉባቸው ወይም ደግሞ የምትቀቡባቸው ምኖች ናቸው ቱሎች ናቸው ማለት ነው መቀባት ስትፈልጉ የምትጠቀሙት ቱል ምን ይባላል ፔንት ቱል ይባላል ለምሳሌ ከፔንት ቱሎች መካከል አንዱ ግራዲየንት ቱል ነው ግራዲየንት ቱል ማለት ከአንድ በላይ የሆኑ ቀለሞችን በአንድ ሼፕ ላይ ማድረግና በአንድ ሼፕ ላይ መቀባት ስትፈልጉ ይህንን ቱል ትጠቀሙበታላችሁ ለምሳሌ እዚህ ጋር ገባው አርትቦርድ ላይ ሁሉንም ሰሌክት ላድርግና ዲሌት ላድርገው ከዛ እዚህ ጋር መጣና ቴክስት ላይ እንዲህ ክሊክ አድርጌ ማስተር ክላስ ልበለው ሶ ቴክስቱን እናስተልቀው ቴክስቱን ለማስተልቀቅ እዚህ ጋር መጣችሁ 72 ድረስ ነው የሚፈቅድላችሁ ደብል ክሊክ ላድርግና እቺን እንዲችላትፋት ሶ ላስተልቀው ማስተር ክላስ እንደምታዩት ይሄንን ፎንት እንቀይር እዚህ ጋር በቀላሉ መተን መቀየር እንችላለን እቺን አድርጋት ፎንቷን ሶ ይሄንን ፎንት አደረግን
አሁን ይሄ ማስተር ክላስ የሚለውን ቀለም መቀየር ከፈለጋችሁ ምንድነው የምታደርጉት? ይሄን ደብል ክሊክ አድርጋችሁ እዚች ጋር መታችሁ ቀለም ትቀየራላችሁ። ግራዲየንት ቀለም ማድረግ ብትፈልጉስ ለምሳሌ ይሄው እዚህ ጋር ክሊክ አድርጌ እንደዚህ አደረኩት። ኦኬ እቺኛዋን ዲሊት እናድርግ። እዚህ ጋርም ዲሊት እናድርግ። አሁን ሶሪ ይሄን ዲሊት እናድርግ። እዚች ጋር ክሊክ ላድርግና ቀለም ልምረጥ ለዚህኛው። እሺ እንደዚህ አደረገልኝ። ከዛ ወደ ጥቁር ይሄድ እንደዚህ። ለምንድን ነው የማይቀባልኝ? ቴክስት ላይ ቴክስት ላይ እናንተ ቀለም ማድረግ ከፈለጋችሁ ሁለት አይነት መንገዶችን መጠቀም ትችላላችሁ። ቴክስቱ ኤዲተብል ሆኖ እንዲቀባ ከፈለጋችሁ እንደዚሁ እንዳለ አንድ ሌላ 4 ማዕዘን ታደርጉና ግሬዲየንት አድርጋችሁበት ማስክ ታደርጉታላችሁ። እሱን አሳያችኋለሁ። የመጀመሪያው ያ ነው። ሁለተኛው ኦፕሽናችሁ ደግሞ ቴክስቱን ኤዲት የማታደርጉት ከሆነ ቴክስቱን እንደ አንድ ሼፕ ወይም ደግሞ ኦብጀክት ታደርጉትና ግሬዲየንቱን ትቀቡታላችሁ። ለምሳሌ ራይት ክሊክ ላድርግ፣ ክሬት አውትላይን ልበለው፣ ወደ ሼፕ ቀየረው ማለት ነው። ከዛ አሁን እዚች ጋር መተን ግራዲየንቱን ሰሌክት አድርገን እንደዚች እናድርገው። አያችሁት? እቺን እዚች ጋር ክሊክ ታደርግበት። አሁን እንደምታዩት ግን ምን ችግር ተፈጥሯል? እኔ የምፈልገው ወጥ ነው። እሱ ግን አሁን ኤም ለብቻው አንድ ሼፕ ነው፣ ራሱን የቻለች አንድ ሼፕ ናት። ኤ ለብቻው ራሱን የቻለ አንድ ሼፕ ነው። እንደዛ ነው የሚረዳው። ኦኬ እንደዛ ከሆነ ደግሞ ምን እናደርጋለን? እኛ ሁሉንም ሼፖች ሰሌክት እናደርግና ግራዲየንት ቱልን ተጠቅመን እንደ አዲስ ምን እናደርግበታለን? እንደዚህ እናሰምርበታለን ማለት ነው። ሽፍትን ከያዛችሁ ቀጥ ያደርገዋል። ሽፍትን ካልያዛችሁ ደግሞ እንደዚህ አድርጋችሁ እንደዚህ መሄድ ትችላላችሁ። ምን አደረግን ማለት ነው? ሁሉንም ሰሌክት አደረግንና የሁሉንም ግራዲየንት እኛ ራሳችን ማኑዋሊ እንዲያደርገን ሰጠነው ማለት ነው። አንድ ሼፕ እንደ አንድ ሼፕ ስለሚቆጥራቸው ነው። ኤም ለብቻው አንድ ሼፕ ነው፣ ኤ ለብቻው አንድ ሼፕ ነው እያለ ሌተሮቹ ላይ ብቻቸው አንድ ሼፕ ናቸው ማለት ነው። ስለዚህ ይሄንን አሁን ኤዲት የማታደርጉት ከሆነ ቴክስቱን እቺን መንገድ መጠቀም ትችላላችሁ። ቴክስቱን ኤዲት የምታደርጉት ከሆነስ ኮንትሮል ዜድ እናድርገው። አሁን ቴክስቱ ኤዲተብል ነው አይደለ? ሌላ 4 ማዕዘን ክሬት እናደርጋለን። እዚች ጋር እንደዚህ ትንሽ እናርዝመውና ቴክስቱን እናሳንሰዋለን። አሁን ይሄንን ክሬት አደረግን አይደል? እንደምታዩት ምን እናደርጋለን? ቴክስቷን ትንሽ ሽፍት እና አልትን ይዘን እንዲች እናሳንሳትና እንዲች እናደርጋታለን። ከዛ ሁለቱን ሰሌክት እናደርግና ራይት ክሊክ ሜክ እቺ ከታች መሆን አለባት። አሬንጅ ነሉና ሴንድ ቱ ባክ ከታች መሆን አለበት። ባይዘው ቱል ቱቶሪያል ስላችሁ ሌላ ተጨማሪም ነገር እዚሁ ላይ እያሳየዋችሁ ነው እና ይሄንን ለምን አላሳየንም? በተዘዋዋሪ መንገድ እያሳየዋችሁ ነው። ሌሎቹንም ግን ጀስት የሚከፋፈሉት በትክክለኛው መንገድ ስንሄድ ፔንት ምናምን እያልን እየከፋፈልን እንሂድ በሚለው ነው ኖቱ ላይ በተዘጋጀው መንገድ እንጂ ከሌሎች ቱሎች በላይ ሌሎች ነገሮችን አንድ ላይ እዚህ እያሳየዋችሁ ነው። እሱንም ኮንሲደር እያደረጋችሁ እቺን እናሳንሳትና አሁን እንደዚህ አድርገን ማስተር ክላስ ይላል አይደል? እዚች ጋር እንደዚህ አድርገን ሁለቱን ሰሌክት አድርገን እንደዚህ አድርገን ሜክ ክሊፒንግ ማስክ ስንለው እንደዚህ ሆነ። ኤስ እና ኤስ ለምን አልጠቆረም? ኮንትሮል ዜድ እናድርግ። ጥቁሩ የት ነው ያለው? እዚህ ጋር አያችሁት? ይሄንን ኤስ እና ኤስ እንዲጠቁር ከፈለጋችሁ ቴክስቱን ታስተልቁታላችሁ፣ ወደዚህ ታመጡታላችሁ እንደዚህ። ከዛ ይሄ ደግሞ በጣም ከጠለቀባችሁ 4 ማዕዘኑን ትይዙታላችሁ፣ ዳርና ዳር ይዛችሁ እንደዚህ ማሳነስ። ከዛ አሁን መጥቆር አለበት ያቺ ፓርት ማለት ነው። ሜክ ክሊፒንግ ማስክ ስንለው እንደዚህ ይሆናል ማለት ነው። አሁን ክሊክ አደረግንና ላሳያችሁ። አሁን ማስክ አድርገናል። እዚህ ጋር መጥቼ ደብል ክሊክ አሁን ልጨምርበት ነው ቴክስት ግራፊክ ዲዛይን ማስተር ክላስ አልኩት። አያችሁት ምን እንደተፈጠረ? ለዛ ነው ቅድም አስፍቼ መሀል ላይ ያስቀመጥኩት ማለት ነው። አሁን እቺን ወደዚህ ስናስጠጋት ያቺ 4 ማዕዘን ሼፕ እንትን አሁን ቆይ እንዲች እናስጠጋውና እንዲች እናድርገው። አሁን አንድ ላይ ነው ከሼፑ ጋር የሚያንቀሳቀሰው አይደለ? ወደዚህም ብናስጠጋው በጂ በኩል ይቆርጥብናል እንደምታዩት። ራይት ክሊክ እናድርግና ሪሊዝ እናደርገዋለን። ክሊፒንግ ማስኩን ሪሊዝ እናደርገው እንደምታዩት እዚች ጋር ጀምሮ ነው የሚሄደው። ስለዚህ ምን እናደርጋለን እኛ እንዲች አድርገን እናስተልቀዋለን። አሁን ወደ ላይ በጣም ተለቀብን። ቆይ ኮንትሮል ዜድ እናድርግና አልትን እንይዝና እቺን ወደ ጎን እንወስዳታለን ማለት ነው። ከዛስ እንዲች አድርገን ሽፍትን ይዘን እንዲች እናደርጋታለን። ከዛውንም አልትን እንይዝና እዚች ጋር እንደዚች እናደርገዋለን ማለት ነው። እንደዚህ እንዳደረግን ሁለቱን ሰሌክት እናደርግና ምን እናደርጋለን? ማስክ። አሁን ምን መጣልን? ይሄው አንድ ላይ አሁን ስናሳነሰው አንድ ላይ ነው ከ4 ማዕዘኑ ጋር የሚያንሰው። ለምንድን? እንደ ግሩፕ አድርገናቸዋል ማለት ነው። ማስክ አድርገናቸው። አሁን ራይት ክሊክ ባደረገው አያችሁት
ሁለቱንም አንድ ላይ ማስክ ስላደረግናቸው ስናሳንስም አንድ ላይ የምናሳንሳቸው ማለት ነው። ሶ ግራዲየንት የሚጠቅመን ለምንድን ነው? ከአንድ በላይ የሆኑ ቀለሞችን 2 3 እያደረግን 3 ማድረግ ብንፈልግስ እሱን አላሳየኋችሁማ። እንደዚህ እናደርጋለን። አሁን ግራዲየንት ላይ እንደዚህ ይመጣ 3 ማድረግ ብንፈልግ እዚች ጋር ፕላስ አያችኋት? እቺ አይከኗ ፕላስ ትሆናለች እዚች ጋር እንዲህ ስናደርግበት አንድ ቀለም እንጨምራለን። ደብል ክሊክ አድርገን ቀለሙን እዚች ጋር እንደዚህ መውሰድ እንችላለን። እንደምታዩት እንደዚህ ይሆናል ማለት ነው። አሁን ጎልደን ቀለም መቀባት እንፈልግ። ጎልደን ቀለም እንደምታውቁት በግራዲየንት ነው የሚመጣው አይደለ? ጎልደን ቀለም ጎልደን ቀለምን ለማምጣት ከፈለግን ምን እናደርጋለን? ኢንተርኔታችንን ኮኔክት እናድርግና ከዛ እዚች ብሮዘር ላይ ገብተን ጎልደን ከለር ግራዲየንት ኮድ ብለን ሰርች እናደርጋለን። አሁን እንደምታዩት እዚች ጋር መጥቶልናል ይሄ ኢሜጅ። እቺን ኢሜጅ እንከፍታታለን። ሶሪ ባክ እንበለውና እቺን ኢሜጅ እዚች ጋር እንከፍታታለን። አሁን ይሄን ኢሜጅ ከፈት ነው አይደለ? ያው ሪዳይሬክት የሚያደርገን ከፌስቡክ ነው ወይም ፌስቡክ ላይ ፖስት የተደረገ ነው ኢሜጁ። ምን እናደርጋለን እኛ ዊንዶዋችን ላይ shift ዊንዶ እና ኤስን እንነካና ስክሪንሻት እንደዚህ አድርገን እንወስዳለን ማለት ነው። ስክሪንሻት ለምን ወሰድ ካላችሁ በቀላሉ ኮፒ ፔስት ለማድረግ ነው። ከዛ ኮንትሮል ቪ ስናደርገው ስክሪንሻት ያደረግነው ፔስት ያደርግልናል። ምን አደረግን? አሁን ምን እንድንወስድ የፈለኩት የቀለሞቹን በአይድሮፐር ነው ሴሌክት ማድረግ የፈለኩት። ስለዚህ አሁን ጎልደን ነው አይደል መስራት የፈለኩት። እንደዚህ 4 ማዕዘን ክሬት አደርጋለሁ። አሁን እዚህ ጋር ግራዲየንቱ እንደምታዩት ስንት አይነት ቀለም ይፈልጋል ለጎልደን? 4 አይነት አይደል? እኩል እንወስዳቸዋለን። እዚች ጋር 35% ላይ እናደርጋት። እቺ እዚህ ጋር ፕላስ እናደርግና ኤሪያውን 35 እዚች ጋር 7 እናደርገው። 4 አይነት ቀለሞችን ነው የምንቀባው ለጎልደን ማለት ነው። አሁን የመጀመሪያውን ክሊክ እናደርጋለን። እዚህ ጋር እንደምታዩት ይሄ ነው አይደል? የመጀመሪያው የአይድሮፐር ቱልን እንነካና እዚች ጋር እቺን ምረጥልኝ እንለዋለን። ከዛ ሁለተኛውን እቺኛዋን ሴሌክት እናደርጋታለን። ከዛ አይድሮፐር ቱልን ማውን ተጠቅሜ እቺኛዋን ምረጥልኝ እለዋለሁ። ከዛ ሶስተኛውን እንነካዋለን። እዚህ ጋር መጣና ሶስተኛውን ምን እናድርግልኝ? ምረጥልኝ እንለዋለን። እዚች ጋር እቺን እንነካታለን። አራተኛው ጥቁር አንድ የመጨረሻውን እዚህ ጋር መጥተህ ይሄንን ምረጥልኝ እንለዋለን። ጎልደን ቀለም አላመጣንም። ይሄ ማለት ነው። አሁን ጎልደን ቀለም ተደባልቆ ነው ቀለሞች የሚመጡት። ጎልደን ቀለም በአንድ ጊዜ ይሄ የራሱ ኮድ ኖሮት የምታመጡት አይነት አይደለም። ሪል ጎልደን ቀለም አይሆንም። ምን ይፈልጋል? ግራዲየንት ይፈልጋል ጎልደን ቀለም። በዚህ መንገድ ግራዲየንት ተጠቅማችሁ እንደዚህ ያደርጋችሁ የምትፈልጉትን ቀለም ደባልቃችሁ ጎልደን ቀለምን ማምጣት ትችላላችሁ ማለት ነው። ግራዲየንት ቱል የተለያዩ ቀለሞችን በአንድ ጊዜ ለመቀባት እንጠቀምበታለን ማለት ነው። አሁን ስስል ወይም እንደዚህ ሳረ ግራዲየንት ነው የሚጠቀሙ። ለምን? እዚች ጋር ሴሌክት ያደረግንለት ግራዲየንት ነው። ስለዚህ ምን እናደርጋለን እኛ? እቺን ካንስል እናደርግና እዚች ጋር መተን ወጥ የሆነ ቀለም እንመርጣለን። ባይ ዲፎልት ከዚህ በኋላ እዚህ ጋር የምታዩት ቀለም ዲፎልት ይሆናል ማለት ነው ሌሎች ሼፖችን ክሬት ስናደርግ። ከዛ ሁለተኛው ኖቱ ላይ ስትመለከቱት ሁለተኛው ምንድነው? ሜሽ ቱል ነው። ሜሽ ቱል እንደ ሸረሪት ድር አድርጋችሁ አስቡት። አንድ 4 ማዕዘን ላይ ያለ ሊሚት የምንፈልጋት ኤሪያ ላይ በምንፈልገው መልኩ ቀለሞችን መቀባት የሚያስችለን ነው። እስቲ እንመልከተው። አሁን ሚኒማይዝ እናርግና እዚች ጋር አንድ 4 ማዕዘን ክሬት እናርግ። ክሬት ተደረገ አንድ 4 ማዕዘን። ሜሽ ቱልን እንፈልጋታለን ማለት ነው። ሜሽ ቱል ይችትናች። ይሄንን ክሊክ እናደርጋለን። አሁን እንደምታዩት እዚህ 4 ማዕዘን ላይ ስንመጣ ፕላስ ምልክት ያሳየናል። ፕላስ ምልክት። አሁን ይሄንን ቀለም ደብል ክሊክ እናርግና ፒንክ እናድርገው እንዴች። አሁን ፕላስ አደርግ ክሊክ አደረኩበት አይደል? እቺ ኤሪያ አያችኋት? እቺ ኤሪያ ፕላስ ያደረኩባት ደብል ክሊክ አድርገን እዚች ጋር መተን ቀለም እንዲህ ስናደርግ አያችሁት ቀለሙ እንዴት እንደሚቀይረው? ለምን? ፕላስ ካደረግንበት ተነስቶ እንደዚህ እንደ ግራዲየንት ነው የሚሄደው ማለት ነው። እዚህ ጋር እንደምታዩት እነዚህ ዶቶች አሉ። እቺን ዶት መጥቼ እንዲች ያደረኩ ማጥበብ እችላለሁ። ይሄው እዚህ ጋር አንድ ዶቱ አለ። እንዲች ያደረኩ ማጥበብ እችላለሁ። እንዲች ሳደርገው ደግሞ እንትኑ ይመጣል። አያችሁት? ቀለሙ ወደ ታች እንደዚህ ያደርጋል። እንደዚህ ያደረግን ቀለም እንቀባበት ነው። አሁን እዚች ጋር ፕላስ እናደርግ ሌላ። ይሄን ደግሞ እንቀይረው። ደብል ክሊክ እናደርግና እዚች ጋር መተን ደግሞ እንዲች ቀይ እናድርገው። እቺ እዚች ጋር እቺ ደብል ክሊክ ላድርጋትና ይሄን ደብል ክሊክ አድርጌ ቀይ ላድርገው እዚች ጋር። ኦኬ አሁን ቀይ ያመጣልን አይደል? እሺ እቺ ቀይዋን ደግሞ ትንሽ ወደ ላይ እንወሰዳት እንደዚች። አያችሁት? ፕላስ አደረኩኝ ድጋሚ። እቺኛዋን ደግሞ እንዲች እናድርጋት።
አሁን እዚህ ጋር እንደምትመለከቱት ወደ ላይ በወስደው አልሄደልኝም ለምን እዚህ ጋር ሰሌክት አድርገን የቀባነው ቀለም አለ አይደል እዚህ ጋር እንደምታዩት ይሄንን ወደ ላይ በወስደው እንዲች ባደርገው ይሄዳል ወደ ላይ ለምን ያኛው እዛ ጋር ገድቦታል ማለት ነው ለዚህ ሁለተኛውንም ስትጠቀም እንደዚህ ነው ማድርገው ማለት ነው ወይ ኤላይኛውን ትንሽ ከፍ አድርገዋለሁ ያኛውን ማስኬድ ስፈልግ ከዛ እዚህ ጋር መጥቻው ሌላም ፕላስ ልበለው እንደምታዩት እዚህ ጋር ሌላ ቀለም አደረጋል ይሄው እንዲች አድርገዋለሁ እቺን ደግሞ ሶ መቀየር ከፈለጋችሁ ደብል ክሊክ እዚህ ጋር ታረጉና እዚህ ጋር መጣችሁ እቺን ክሊክ አድርጋችሁ ይሄው እንደዚህ አድርጋችሁ ይሄን ሰሌክት ማድረግ ኦኬ ትሉታላችሁ ትቀይሩታላችሁ ከዛ እዚህ ጋር ሰሌክት እናደርጋለን ከዛ እቺን እዚህ ጋር እንዲች እናረጋታለን ከዛ እቺን ቀለም ለመቀየር ደግሞ ደብል ክሊክ እናደርጋለን እዚህ ጋር ሰሌክት ያደረግንባት ፓርት ላይ ከዛ ይሄኛውን እንጠቀማለን ማለት ነው ሶ ሜሽ የሚባለው አንድ ኦብጀክት ወይም ደግሞ ሼፕም ሊሆን ይችላል እዛ ቦታ ላይ የተለያየ ቦታ ላይ እንዲች ቀለም መቀባባት ስትፈልጉ የምትጠቀሙበት ምንድነው ቱል የመቀቢያ ቱል ነው ከዛ በመቀጠል ደግሞ የምንመለከተው ሼፕ ቢልደር ቱል ነው ከፔንት ቱሎች ጋር ይሄ ሊደባለቅ የቻለበት ምክንያት ምንድነው ጀስት የአዶቤ ኢሉስትሬተር ላይ ስትገቡ ወይም ደግሞ አዶቤ ኢሉስትሬተር እንዴት ይሰራል ምን ቱሎች አሉት የሚለው ስትገቡ አንድ ላይ ግሩፕ ተደርጎ ተመድቦ የምታገኙት ነው ይህ ሼፕ ቢልደር ቱል ለምን ይጠቅማቸዋል አንድ ራሱን የቻለ ከስሙ መረዳት እንደምትችሉት ሼፖችን ቢልድ ለማድረግ የምትጠቀሙበት ቱል ነው ሼፕ ቢልድ ያደርግላችኋል አውቶማቲካሊ ማለት ነው እናንተ በሰጣችሁት ለምሳሌ አሁን ይሄ ሼፕ ቢልደር ቱል ትልቁን ጥቅሙን ላሳያችሁ እዚህ ጋር ልምጣ ክብ ሰሌክት ላርግ አንድ ክብ እዚህ ጋር ሰራው ሁለተኛ ክብ እዚህ ጋር ሰራው ሶ እቺን ክብ እንዲች ላስጠጋጋትና እንዲች ላርጋት እቺኛዋን ክብ ሶ በመሃላቸው ክፍተት አለ ግን ክፍተት እንዳይመጣ አድርጌ እንዲች ላርጋው ሶ ወደ ላይ ላርግና ደግሞ እቺን ክብ ላሳነሳት እንዲች ላምጣት እቺ ጋር ሶ እቺን ላስጠጋት እንደዚህ ጠጋ ላርገውና እንዲች መሃላቸው ላይ ክፍተት እንዳይኖር ማለት ነው ለምን ክፍተት እንዳይኖር እንትን እንዳልኩኝ ይነግራችኋለሁ ሶ እቺን ደግሞ እንዲች ሶ አሁን ሶስት ሼፕ ነው ያለው አይደል እቺ መሃል ያለችውን እንደ አዲስ እንደ አንድ ሼፕ ክሬት ማድረግ ከፈለኩኝ ምን ማድረግ ይችላል አሁን ሰማያዊ ነው አሁን ዲሰሌክት አደረኳቸው አይደል እቺ እዚች ጋር ምን ክሬት ለማድረግ ስፈልግ ሼፕ ቢልደር ቱልን ተጠቀምና እንዲች ያደርጋለሁ አሁን ሰሌክት አደርጋለሁ ለምንድን ነው ሰሌክት ያላደረገልኝ ላሳያችሁ ነው ይሄው ፕላስ ነው አይደል ክሊክ አደርጋለሁ ለምን ሰሌክት አላደረገልኝም ከሶስቱ አንድ ቦታ ላይ የሆነች ክፍተት አለች ይህ ሼፕ እንዳይሆን የሚያደርግ ማለት ነው ሶ እዚች ጋር እንመጣና አያችኋት እቺን ሼፕ ክፍተት አለች ክሊክ እቺን ክፍተት እንዝጋት እንደዚህ ቀስ አድርገን እንዲች አድርገን እንዝጋት አሁን ሶስቱንም ሰሌክት እናድርግ ሶስቱንም ሰሌክት አድርገን ሼፕ ቢልደር ቱል መጣን አያችሁት ሼፕ ቢልደር ቱሉ እንደዚህ አድርጎ ሼፕ ቢልድ አደረገልን ሶ በዚህ መንገድ ሼፖችን ክሬት የምታደርጉበት ነው ማለት ነው ከዛ አሁን ክሊክ አድርጌ ቀለሙን ልቀይረው በደም ቪዚብል እንዲሆንላችሁ እንዲች አደረግን አሁን ለብቻው አንድ ሌላ ሼፕ ሰራን ማለት ነው ምን ተጠቅመን የተለያዩ ሼፖችን ተጠቅመን የሆነ ሌላ ሼፕ ክሬት አደረግን ማለት ነው ሶ ይሄንን ዲሌት እናድርገው በቃ እቺን ሼፕ ክሬት አደረገን አሁን ሌላ አይነት ሼፕ ደግሞ ክሬት እናድርግ ክብን እዚች ጋር ለስራ ከዛ ሌላ ክብን እዚች ጋር ለስራ እንዲሽ ላስተልቀው ሌላ ክብን ከዛ ሌላ ክብን እዚች ጋር ላምጣ ሁኔታውን ላሳያችሁ ነው የኔጋቲቭ ስፔስ ብቻ ሳይሆን መስራት የምትችሉት ሌሎችም ሼፖች ይያሉ ያንን ማድረግ ትችላላችሁ እቺን እንደዚህ ላርጋት ሶ እቺን ክብ ላስተልቃት በመሃላቸው ያለው ክፍተት እንዲጠፋ እንዲችል አድርገው ሶ ይሄንን ላወርደው ደግሞ እንዲችል አድርገው ሶ እንዲችል አድርገው ማለት ነው አሁን እኔ የምፈልገው ይሄንና ይሄንን አንድ ላይ የያዘ ሼፕ ሆኖ መሃለኛውንም አብሮ ያካተተ ሼፕ እንዲሆን ነው የምፈልገው ተረዳችሁ መሃለኛውንም አብሮ ያካተተ ሼፕ ያ ማለት ምን ማለት ነው አራቱንም ሰሌክት እናደርግና በሼፕ ቢልደር ቱል ከዚህ እስከዚህ ድረስ እንደዚህ አይነት ሼፕ ቢልድ እናደርጋለን ማለት ነው አያችሁት ሶ ሰሌክት ያደረጋችሁትን ኤሪያ በመጠቀም ኔጋቲቭ ስፔስም ሆነ ፖዚቲቭ የሆነ ስፔስም ተጠቅማችሁ ሼፕ ክሬት የምታደርጉበት ነው በክብ ብቻ ነው ወይ አይደለም በክብ ብቻ አይደለም ከፈለጋችሁ ምን ማድረግ ትችላላችሁ ይሄው እኔ ደግሞ ፔን ቱልን እዚህ ጋር ልጠቀምና ፔን ቱልን ስላላየናት ብዬ ነው ከዚች ተነስቼ እንዲች አሁን ለምሳሌ ፔን ቱል እዚች ጋር አለቻ ከዚች ተነስቼ እንደዚች እዚች ጋር ሽፍት ሊያዝና እንዲች አድርጌ ለምሳሌ ቆይ ሶሪ እንዲች ላርግና እቺን ወደፊት አስጠግቼ እንዲች ላርጋት ይሄው እንደዚች አደረኩኝ
አንድ እዚች ጋር ምን ሰራሁኝ እንደዚህ አድርጌ እንትን እናድርገው እንደዚህ አደረኩኝ ማለት ነው በፔንት ቱል አንድ እዚች ጋር እቺን ሰራው እቺን ደግሞ ምን አደርጋታለሁ አሁን ድጋሜ እዚህ ጋር መታችሁ ልትሰሩ ነው እኩል መምጣቱንስ ምን ያደርግጠኛ ናችሁ ምን ታረጋላችሁ አልትን ትይዙና ይሄንን ድራግ ታርጉታላችሁ ሽፍትን ይዛችሁ እኩል ለኩል እንዴት ማለት እንደዚህ ታርጉታላችሁ አሁን እናንተ የፈለጋችሁት ሼፕ ልክ እንደዚህኛው ይሄኛው በዚህ በኩል ያለው እንዲሆን የፈለጋችሁት ምን ታረጋላችሁ ሰሌክት እንዳረጋችሁት ራይት ክሊክ ታደርጉና አሬንጅ ትራንስፎርም ላይ መታችሁ ሪፍሌክት ታርጉታላችሁ አያችሁት አሁን ሪፍሌክት ላይ ሁለት አይነት ነገር ይመጣል ቨርቲካል እና ሆሪዞንታል ይመጣል ሆሪዞንታል ብለው ይወላችሁ ቆይ እቺን በሌላ ሼፕ አሳያችኋለሁ እቺን ሪፍሌክት የምትለውን አሁን አሳያችኋለሁ በሌላ ሼፕ ለአሁኑ ቨርቲካል ይሁንልን ኮፒም አይደለም የምንፈልገው ራሱ ነው ኮፒ ብለው ያ የነበረው ሼፕ ይኖርና ሌላ ኮፒ ያዘጋጅልኛል እንደምታዩት ሁለት ሼፕ ሆነ ማለት ነው ግን ኮፒ ሲያደርግልኝ ምንድነው የሚያደርገው ሰሌክት ያደረግነውን ሪፍሌክት አድርጎት ነው ኮፒ የሚያደርገው ኮንትሮል ዜድ እናርገውና እንደዚህ ሆነ ራይት ክሊክ እናርግና እዚህ ጋር መተን ሪፍሌክት እንበለው ይሄው እንደምታዩት እንደዚህ ያደረግን ኦኬ እንለዋለን ከዛስ የኛ ስራ ምንድነው ማስጠጋት በቃ እንደዚህ ያደረግን አሁን ሁሉንም ሰሌክት አድርገን ምን ማድረግ እንችላለን በሼፕ ቢልደር ቱል እቺ መሐለኛውን ብቻ ለብቻው ክሬት ማድረግ እንችላለን ለምንድነው ሰሌክት ያላረገልን ምን አለ ክፍተት አለ ማለት ነው እዚች ጋር ክፍተቱን እናጠባለን እንዲች እናረጋለን እዚች ጋር ምን መጣና ክፍተቱን እንዲች አድርገን ትንሽዬ እናጠባዋለን ክፍተቱን አሁን ሰሌክት እናረጋዋለን ይሄው እቺን ሼፕ ለብቻው አንድ ሼፕ ማድረግ እንችላለን እንደዚህ ሰሌክት አድርገን ማለት ነው አሁን ነጭ ነው ያደረገብን ክሊክ እናድርጋትና እሺ እንዲ ሰሌክት እናርግና እንዲ እንመልሰው እንዲችን መልሳት ራሱን የቻለ ሼፕ ክሬት ያደርግልናል ማለት ነው ኮንትሮል ዜድ እናርገው ለምንድነው ይሄ የመጣብኝ አሁን ይሄኛው እንደምታዩት እዚች ጋር ሰሳራት እቺን የኮንትሮል ዜድ ላርግና አሁንም ኮንትሮል ዜድ እቺን የሰራኋት በምንድነው በፔንት ቱል ነው አንድ ያሰመርኳት በፔንት ቱል ሳሰምረው አንድ ወጥ ሼፕ ከምትሰራልኝ ስትሮክ ስራልኝ ብየዋለሁ ስትሮክ ማለት ነው ይሄ ፊል ነው ፊል ማለት ክቡ ይታያችኋል በክብ ላሳያችሁ ይሄ ክብ ነው አሁን ይሄ ስትሮክ ይባላል ስትሮክ የሚባለው ምንድነው ዳርዳሩ ወይም ደግሞ የአንድ ሼፕ ጠርዙ ብቻ ላይ ቀለም እንዲኖረው ወይም መሐለኛው ባዶ አርገህልን ጠርዙን ብቻ እንድትቀባኝ ሲባል ስትሮክ ይባላል እቺ የምትያዩት ማለት ነው ይሄንን ለማውፈር ከፈለግን ይሄው ስትሮኩን እዚህ ጋር 12 እናደርጋለን ኮንትሮል ዜድ 12 እናደርጋለን ስትሮኩን አይ ስትሮክ አልፈልግም ፊል ነው የምፈልገው ካለ ፊል ላይ አራት ጥቁር እናደርገውና ቀለም እንመርጣለን ፊል እናደርጋለን ግን ስትሮኩ ምን አልሆነም አልጠፋም እንደምታዩት ክቡ ላይ ዳርዳሩ ላይ ሰማያዊ አለ ስትሮኩን ለማጥፋት ይሄን ክሊክ እናደርግና እዚች ጋር መተን እቺን በዚች ማጥፋት እንችላለን ማለት ነው በሌላ መንገድ ደግሞ ኮንትሮል ዜድ ላርግና ይሄው አያችሁት ይሄንን ደብል ክሊክ እናደርገው ይሄንን ሰሌክት ያደርጋል በዚች እንዲች አድርገን ማጥፋት እንችላለን ማለት ነው ደብል ክሊክ እናደርገው ደግሞ እዚህ ጋር ነው የሚያመጣልን አሁን ፊል ላይ ነው የሚሆነው ግን እንደምታዩት እዚህ አልጠፋም ለምን ሰሌክት ሳናደርግ ነው ያቺን ነገር ያስተካክለው ስለዚህ ይሄንን ሰሌክት እናደርግና ይሄንን ክሊክ አድርገን እዚች ጋር እንዲች እናጠፋለን ማለት ነው አሁን ምን ይጠፋል ስትሮኩ ይጠፋል እኛ በሼፕ ቢልደር ቱል ተጠቅመን ሼፕ ክሬት ስናደርግ እንደምታዩት ሰሌክት አድርጌ ይሄንን ስጠቀም እዚች ጋር አያችሁት አሁን ሼፕ ቢልደር ቱል ሼፕ ልሰራ ስል እንደዚህ አሁን ፊል ያደርገው አሁን ጥቁር ነው የሚያደርግልኝ ሼፑን አያችሁት ጥቁር ነው የሚያደርገው ኮንትሮል ዜድ እናርግና ይሄንን በቀይ ነው የምፈልገው እንዲች አድርግልኝ ለምን ፔንት ቱል ላይ እንደገባችሁ አሁን ፔንት ቱሎች ላይ ተመደበው ለዛ ነው ሼፕም ክሬት ታደርጉበታላችሁ ግን ደግሞ ያንን ሼፕ ክሬት ወይም ደግሞ ቢልድ ስታደርጉ አብራችሁ ቀብታችሁ መጀመሪያ እናንተ ሰሌክት ሳታደርጉ ቀብታችሁ ሲሆን እናንተ እዚህ ጋር የምትፈልጉትን ቀለም መርጣችሁ ያንን ሼፕ ከስክራች ያንን ቀለም ይዞ ቢልድ እንድታረጉት ማድረግ ትችላላችሁ ኮንትሮል ዜድ እናርግና መጀመሪያ ያሳያችሁ የነበረው ኔጋቲቭ ስፔስ ብቻ ሳይሆን እንደዚህ በፔንት ቱል ከሰራን በኋላ ሁሉንም ሼፖች እንደዚህ ሰሌክት አድርገን ራሱን የቻለ ወጥ ሼፕ እንሰራለን ማለት ነው እንደነዚህ አይነት ክፍተቶች የሚገጥማችሁ ከሆነ ይሄንን እንዲች በማድረግ እንደዚህ ማጥፋት ትችላላችሁ እነዚህ ማለት ነው እንደዚህ አድርጋችሁ የሼፑ አንድ አካል ማድረግ ትችላላችሁ እዚህ ጋር እንደምታዩት በዚህ መንገድ ይሄንን ክሬት አደረግን ማለት ነው አሁን ፕላስ እያደረግን ያየነው ፕላስ እያደረግን ማይነስ ከሆነስ ወይም ደግሞ ሼፕ ቢልደር ቱል ፕላስ እያደረገ ወይም ደግሞ እየጨመረ ብቻ ነው የሚሰራው አይደለም ማይነስም አድርጎ ይሰራል እዚህ ጋር እንደዚህ ላሳያችሁና ይሄን እንደዚህ ሰራን አሁን የጨረቃን ቅርጽ መስራት ብንፈልግ እቺን ፊል እናድርጋት የጨረቃን ቅርጽ ጨረቃ ባይ ዲፎልት ኦሬንጅ ከለር ካንሰል እዚህ ጋር መጥቼ ኦሬንጅ ከለር ነው ለጨረቃ የሚያብረው እንደዚህ ነገር ይሁንሽ
ወደ ነጭም ትሄዳለች ግን እንዲች ነገር አትታይም ሶ ቪዚብል አይሆንም እንደዚህ እናደርገው ሶ አሁን እንደዚህ ክሬት አደረግን አይደለ ምን እናደርጋለን እቺን እንይዛትና ዱፕሊኬት እናደርጋለን አልትን ይጂ ዱፕሊኬት አደረኩት ሶ እንዲታየለኛ ይሄንን በአይድሮፐር እናጥቁረው ሶ የጨረቃ ቅርጽ መጣልን አይደለ ትንሽ እናስጠጋት የጨረቃ ቅርጽ እንድትመጣ አሁን እቺን የጨረቃ ቅርጽ ብቻ ማውጣት ከፈለጋችሁ ሌላው መቀነስ ከፈለጋችሁ ሁለቱን ሰሌክት አደረጉና ሁለት አይነት መንገድ አለ ባይ ዲፎልት ፕላስ እንደሆነው ኤም ብቻ ሰሌክት አድርጋችሁ እንደዚህ አድርጋችሁ ማውጣት ትችላላችሁ ሶ ይሄ አንዱ መንገድ ነው ኮንትሮል ዜድ እናርጋ አሁን ቆይ እቺን ቀለሟን ልቀይራት ሌላም ነገር በዛው ላሳያችሁ ብዬ ነው እሺ እንዲ ነገር እናርጋው ሶ እቺን የጨረቃ ሼፕ ይዘን ነው ገንጥለን ማውጣት የፈለግነው ለዚህ ምን እናደርጋለን አሁን ፕላስ የምታረጉ ከሆነ እንዲ ሰሌክት እናረግና እዚህ ጋር መጥቼ እቺን እንዲ ሰሌክት እናረግና ሼፕ ቢልደርን ከመረጥኩኝ በኋላ ይሄንን ቀለም ምን እናረጋለን እዚች ጋር መተን እንዲች ወደ ቢጫ ቀይረህ አውጣልኝ ወይም ክሬት እናረጋ እንዲ ስናረጋው ቢጫ ያደርጋል ማለት ነው ለዚህ ቀለም ቀብታችሁ ሼፕም ክሬት ማድረግ ቻላችሁ ማለት ነው ስለዚህ ሼፕ ቢልደር ቱል ቀለም ቀብታችሁ ክሬት ልታረጉበት የምትችሉት ወይም ደግሞ ባለው በራሱ በዲፎልቱ ክሬት ልታረጉት የምትችሉት ነው ይሄን ላሳያችሁ ነው ዋንኛው ግን ማይነስ ብዬ መጀመሪያ የጀመርኩላችሁ ኮንትሮል ዜድ ላርገውና ሁለቱን ሰሌክት አርኳ እቺ አሁን ፕላስ ናት እንደምታዩት አልትን ሲዛት ምን ትሆናለች ማይነስ ምን ጊዜም ፕላስ እና ማይነስ የሆነ ነገር ላይ አልትን ስትይዙት ወደ ማይነስ ከሆነ ደግሞ አልትን ስትይዙት ወደ ፕላስ ስዊች ያደርግላችኋል ባይ ዲፎልት ጫን ብላችሁ ስትይዙት ነው ሆልድ ስታደርጉት አንዴ ነካ አይደለም ሆልድ ስታደርጉት ስለቀው ይሄው ሆልድ ሳረጋው ምንድነው ማይነስ ስለቀው ፕላስ ይሆናል ሆልድ ሳረጋው አልትን ማይነስ አያችሁት ለዚህ ማይነስ እንደሆነ ሰሌክት አድርገን እንዲ ስናረግ ይሄ ሼፕ ቀንሳ አጥፋልኝ ማለት ነው ለዚህ ይሄን ሼፕ ብቻ ምን አደረግን እኛ ክሬት አደረግን ማለት ነው ሶ እንዲች አድርገን እንዲች እቺን ክሊክ በማድረግ እንዲች አድርገን ትንሽ ሮቴት እናርጋት ወይም ደግሞ ትንሽ እንዲች እናርጋት ከዛ የጨረቃ እንደዚህ እንሰራለን ከዛ እዚች ጋር መተን ደግሞ ስታር ቱልን ተጠቅመን ስታር እንደዚህ ክሬት አድርገን እቺን እንሰራለን ማለት ነው ሶ በዚህ መንገድ ነው ሼፕ ቢልደርን ልትጠቀሙበት የምትችሉት ከዛ ከሼፕ ቢልደር ቀጥሎ ደግሞ ላይቭ ፔንት ባኬት ቱል እና ላይቭ ፔንት ሴሌክሽን ቱል ሁለቱ ላይቭ ፔንት ነው የሚያመሳስላቸው ምንድናቸው ባኬት ቱል እና ሴሌክሽን ቱል ነው ባኬት ቱል ማለት የሚቀባልን ነው ሴሌክሽን ቱል ደግሞ ምን የሚያደርግልን ነው ሴሌክት የሚያደርግልን ነው ሶ በጣም ጥሩ እሺ ምን እናደርጋለን መሰላችሁ እነዚህ እናጥፋቸው ዲሊት በተግባር እንመልከታቸው እስቲ ላይቭ ፔንት ሴሌክሽን ከሰውም እንደመረዳት ነው ላይቭ ነው ጀስት የምታደርጉት ነገር ነው ፔንት ለማድረግ እና ሴሌክት ለማድረግ ሶ ይሄንን ነገር አንድ አራት ማዕዘን እንደዚህ ልስራ ዱፕሊኬት ላድርገው ይሄን አራት ማዕዘን አንድ ዱፕሊኬት ልድገምና እንዲሽ ላድርገው ሶ እንዲች ይግባ ይሄ አራት ማዕዘን ትንሽ ተጋላ አድርገው ሶ አሁን እንደዚህ ሴሌክት አደረገን እንደምታዩት በዛ አራት ማዕዘን ውስጥ ሼፕ ቢልደርን ብንጠቀም ልንሰራቸው የምንችላቸው ስንት ሼፖች አሉ 1 2 3 4 5 አይነት ሼፖች አሉ ልንሰራቸው የምንችላቸው አሁን ግን ያን ሼፕ መስራት አልፈለጋችሁም እናንተ ቀለም መቀባት ብቻ ነው የፈለጋችሁት ጥሩ ምን ታረጋላችሁ እዚህ ጋር ተመጡና ላይቭ ፔንት ባኬት የምትሏን ትመርጧታላችሁ ከዛስ ክሊክ ነው የምታረጉበት ግን አሁን የምትቀቡት ቀለም ምን አይነት ነው እዚህ ላይ ያለውን ቀለም ነው የምትቀቡት ስለዚህ ደብል ክሊክ ታረጉና የምትፈልጉትን ቀለም ትመርጣላችሁ እዚች ጋር ይሄን እንደዚህ ትመርጡና ኦኬ ትሉታላችሁ ከዛስ አሁን ከነዚህ የትኛው ኤሪያ ላይ ነው መቀባት የምትፈልጉት እሺ መሃለኛው ላይ ጥሩ ቀባን ማለት ነው ላይቭ ፔንት ማለት ይሄ ነው ሴሌክት ያደረጋችሁት ሼፕ አለ ሼፑን ራሱን ክሬት ማድረግ ሳትፈልጉ እንደዛው እንዳለ ባለበት ብቻ ያንን ቀለም መጠቀም ወይም ደግሞ መቀባት ስትፈልጉ ወይም ያንን ቀለም መድፋት ስትፈልጉ ይሄን ተጠቀሙታላችሁ እሺ ታችና ላይስ ይሄው እንደዚህ ከዛ እዚህ ጋርም እንደዚህ ያደረኩበት ሶ ቀባ ነው ማለት ነው ጥሩ ቀብተናል ይሄን ቀለም አሁን ይሄን ቀለም መቀየር ብንፈልግስ ምን ልናረግ ነው አሁንም እዚህ ጋር መታችሁ ቀይራችሁ ከዛ ሴሌክት ልታረጉ እንደዛ ሳይሆን የምታደርጉት ራይት ክሊክ ታደርጋላችሁ ላይቭ ፔንት ሴሌክሽንን ትጠቀማላችሁ አሁን በሴሌክሽኑ ምን ታማርክ ይችላልላችሁ አንድ እዚህ ጋር ክሊክ አደረኩኝ ሁለቱንም ሴሌክት አደረኩት ሁለቱንም እንዴት ነው ሴሌክት ያደረኩት እንዲና እንዲ ነው እንዲያረኩት እንዲና እንዲ ነው ያረኩት አይደለም አይደል ስለዚህ የላይኛውን ነካለው shiftን ይዛለው ሁለተኛውን ነካል ከዛ ይሄኛውን ነካለው አሁን ሶስቱንም ምን አድርገናቸው ሴሌክት አድርገናቸው ምን ተጠቅመን shiftን ይዘን shiftን ከያዛችሁ
የትኛውም አይነት ቱሉን ተጠቅማችሁ ሰሌክት ማድረግ መልቲፕል የሆኑ ነገሮችን ሰሌክት ማድረግ ትችላላችሁ። ስለዚህ አሁን ሁሉንም ሰሌክት አደረግን ምን እናደርጋለን እዚህ ጋር ደብል ክሊክ ከዛስ እንዲያደርገን ወደዚህ እንቀይረዋለን ቀለሙን ማለት ነው። እዚህ እንደዚህ ቀየረን ይሄን ቀለም። አሁን ግን ክሊክ ስናደርገው እንደምታዩት ሼፑ ራሱን የቻለ እንደ ግሩፕ ሆነ ማለት ነው። ግን የተለያዩ ቀለሞችን በውስጡ መቀባት ይችላል። ስለዚህ ላይቭ ፔንት ምንድነው የሚያደርገው? ላይቭ ፔንት ፓኬቱ ይደፋልናል ቀለም እንደዚህ ሰሌክት አድርገን ላይቭ ፔንት ሴሌክሽን ደግሞ ሰሌክት ለማድረግ የምንጠቀምበት ሰሌክት ካደረግን በኋላ ደግሞ ቀለሙንም እንዳያችሁት እንደዚህ መቀየር እንችላለን ማለት ነው። ሶ ፔንት ቱሎች አዶቤ ኢሉስትሬተር ላይ የምታገኟቸው እነዚህ ናቸው፣ ፔንት ለማድረግ የምትጠቀሙባቸው ማለት ነው። አሁን ከዛ የምንመለከተው ደግሞ ቴክስት ቱሎችን አዶቤ ኢሉስትሬተር ላይ ስንት አይነት ቴክስት ቱሎች አሉት እንደምትመለከቱት ስንት አይነት አሉ? አንድ እዚህ ጋር እንደምትመለከቱት ታይፕ ቱል አለ፣ ኤሪያ ታይፕ ቱል አለ፣ ከዛ ታይፕ ኦን ኤፓስ ቱል አለ፣ ከዛ ቨርቲካል ታይፕ ቱል አለ፣ ቨርቲካል ኤሪያ ታይፕ ቱል አለ፣ ከዛ ደግሞ ቨርቲካል ታይፕ ኦን ኤፓስ ቱል አለ፣ ከዛ ደግሞ ታች ታይፕ ቱል አለ። ሶ እነዚህ የራሳቸው የሆነ በጣም የተለያዩ ነገሮች አሏቸው አይደለ? እነዚህን ሰባቱን የቴክስት ቱሎችን አሁን እንመለከታለን። ሶ የቴክስት ቱሎች ከምን ጋር የተያዙ ናቸው? ከቴክስት ወይም ደግሞ ከጽሁፍ ጋር የተያዙ ናቸው። እንደምታዩት እዚህ ጋር ራይት ክሊክ ስታደርጉ ሁሉንም እዚህ ጋር ታገኛላችሁ ማለት ነው። ከዛ አሁን ለምሳሌ ታይፕ ቱል ጀስት ኖርማል ታይፕ ቱል ነው። ኖርማሊ ዝም ብለን የምንጽፍበት ማለት ነው። ሰሌክት አደረግን ማታኒያ ተድላ። ለምንድን ነው ቀይ ያደረገበት? ሁለቱም ላይ ቀይ ያደረገባቸው። ቀይ ያሰመረበት አውቶ ስፔል ቼክ ኦን ስለተደረገ ኤዲት ላይ ገብተን ስፔሊንግ ላይ አውቶ ስፔል ቼኩ ራይት ስለተደረገ ወይም ቼኩ ኦን ስለተደረገ እቺን ኦፍ ብናረጋት አሁን ለምሳሌ እዚህ ጋር ገብተን ስፔሊንግ ላይ ኦፍ ብናረጋት ያጠፋዋል። ምኑን ቼክ የሚያደርግበት ስፔሊንግ ሆ ማታኒያ ተድላ ልክ ነኝ እኮ ስፔሊንግ ሆነ አይደለ? ግን ለምንድን ነው ቮካብላሪ ላይ የለም ይሄ ቃል? ምንድን ነው? ስም ነው። ለምሳሌ አሁን ይሄንን ባልት እንደዚህ ላውርደውና ማስተር ካፕሱሎ ኩላትፎና ማስተር ክላስ እንደዚህ አደረኩኝ። ይሄን ልክ ነኝ አይደለ? አሁን ቀይ የሚያሰምርበት ምን ኮንኩኝ ነው? ከተሳሳትኩኝ ደብል ክሊክ ላድርግና አንዴ ስል ጨምርበት። ማስተር ክላስ እንደዚህ ነው እንዴ? ልክ አይደለም ማለት ስፔሊንጉ። ለምን አሁን አላሰምረውም? አሁን ግን ይሄን እንደዚሁ እንዳለ ኤዲት ላይ ገብተን ስፔሊንግ ላይ አውቶ ስፔል ቼኩን ኦን ብናረገው ያሰምርበታል። ለምን? ይሄ ስህተት አለበት እያለን ነው። እንደዚሁ ክሊክ እንዳደረግነው ምን እናደርጋለን? ኦብጀክት ላይ ገብተን ስፔሊንግ ቼክ ስፔሊንግ እንለዋለን። ስታርት እንለዋለን። ስታርት ስንለው አንድ ማታኒያ ተድላ ምንድነው ስህተት ነው አለ። ኢግኖር እናድርገው። እሺ ተድላም የራሴ ስም ነው፣ ኢግኖር እናድርገው። ማስተር ክላስ ልክ አይደለም፣ ማስተር ክላስ እንደዚህ ነው የሚጻፈው። ኦኬ ማስተር ክላስን አንተ ልክ ነህ። ምን እንለዋለን? ቼንጅ ዘን ደን አለቀ። ይሄን አስተካከልን ማለት ነው። እዚህ ጋር የምንጠቀመው በዛው አንድ ላይ ነው። እሺ ማሳያችሁ ሌሎች ቱሎችንም እንደዚህ አንድ ላይ ያሳያችኋለሁ። ምክንያቱም ለየብቻው ባሳያችሁ ሁሉን ተሄ እንዲ ብላችሁ ከምን ጋር ተጠቀሙበታላችሁ መቼ ብትጠቀሙት አሪፍ ነው የሚለውን ነገር ጋይድ ያደርጋችሁ። ስለዚህ ያንን ጋይድ እንዲያደርጋችሁ በዚህ መንገድ እንደዚህ መጠቀም ትችላላችሁ። አሁን ታይፕ ቱልን ተመለከተን። ታይፕ ቱል ጀስት ኖርማሊ ታይፕ ለማድረግ ነው። ከዛ ቀጥሎ ደግሞ ሁለተኛው ምንድነው? ታይፕ ምን ላይ ነው የምታደርጉት? ታይፕ ቱል ነው ኤሪያ ታይፕ ቱል ማለት ነው። ኤሪያ ምንድነው? የሆነ ቦታ አይደለ? ሶ እዛ ቦታ ላይ ታይፕ የምታደርጉበት ነው። ለምሳሌ በፔን ቱል እቺን ነገር እንስራት። እንዲች አይነት ሼፕ ሰራን። እዚህ ውስጥ መጻፍ ብትፈልጉ ምን ታደርጋላችሁ? በቃ ጠርዟ ላይ ነው፣ ውስጥ ሲሆን ጠርዟ ላይ ነው ክሊክ የምታደርጉት። ኤቲኤንአይኤች ማታኒያ ተድላ እንለዋለን። እዚች ጋር በቀይ እንደዚህ ያደርግብን ደብል ክሊክ እናርግና ቴክስቱን እናሳንሰው። 72 ስለሆነ ነው እንዲች እናደርገዋለን ቴክስቱን። ሶ እንዲህ ስናደርገው ምን ውስጥ መጻፍ ጀመረልን? ኤሪያ ውስጥ መጻፍ ጀመረልን። ሶ ይሄንን እናጥፋውና ጀስት ራንደም ሼፕ ማድረግ እንደምትችሉ ለማሳየት ነው። ይሄንን ሰሌክት ላርግና እንደዚህ ያደረኩኝ። ሶ ከዛ እቺን ዱፕሊኬት ላርጋትና እንዲች ትሁን። እንደዚህ ሰሌክት አድርጌ በሼፕ ቢልደር ቱል ማይነስ ላድርገው። ይሄን እንደዚህ ቀነስን። ሶ እዚህ ጋር ሌላ ፎቶ እናስገባለን ብለን እናስብ። እዚህ ጋር ሌላ ፎቶ እናስገባለን ብለን እናስብ። እንደ ፎቶ ቁጠሩት። እንዲያደርግ ነው። አሁን ይሄ እዚህ ውስጥ ነው ቴክስት መጻፍ ይፈልግ ነው። ሶ ራይት ክሊክ እናደርግና እዚህ ጋር መተን ኤሪያ ታይፕ ቱል እዚህ ጋር ታይፕ እናደርጋለን። ግራፊክ ዲዛይን
ማስተር ክላስ ስፖንሰርድ ባይ ኢትዮ ቴሌኮም ኮንትሮል ኤ እናደርግና ሼፑን እናሳንሰዋለን ማለት ነው እንዲች ያረጋግን እያየነው እንዲች ያረጋግን ማስተካከል እንችላለን ሶ የተለያየ ቴክስት የምትጨምሩ ከሆነ ከዚህ በኋላ እንደዚህ አድርጋችሁ this master class videos will be uploaded in Tanya Tella YouTube channel እንደዚህ አረጋግን please subscribe like comment and share አያችሁት ምን አረጋግን አሁን ምን ውስጥ ጻፈልን እዛው ውስጥ ጻፈልን ማለት ነው አሁን እንደምታዩት ግን ክፍተቶች አሉ እዚች ጋር አይደለ ሶ ኮንትሮል ኤ አድርገን እንደዚህ ሰሌክት እናደርግና ምን እናደርጋለን እዚች ጋር የፓራግራፍ ታይፑን አሁን አላይመንት ይባላሉ እዚህ ጋር ፓራግራፍ ላይ የምታዩአቸው ምን አምላት ማይክሮሶፍት ወርድ ላይ ከዚህ በፊት ካያችሁት እነዚህ ፓራግራፎች ሌፍት አላይን አለ ሴንተር አላይን አለ ራይት አላይን አለ ማለት ነው ሌፍት አላይን ስናደርገው ምንድነው የሚይዘው ቴክስቱ ምን ጊዜም በዚህ በኩል ጥጉን ይዞ ሌፍት ላይ ከሌፍት ጀምሮ ነው የሚሄደው ማለት ነው ራይት አላይን ስናደርገው ነው ምን ጊዜም የራይቱን ጥግ አስቀድሞ ነው የሚሄደው ሴንተር ስናደርገው ሴንተር ነው በቃ መሃል ላይ ነው የሚጻፈው ዳርና ዳር ላይ ክፍተት ይኖራል ወይም ደግሞ ወጥ የሆነ ክፍተት አይኖርም ማለት ነው በቀላሉ ሌፍት አላይን ሲሆን በሌፍት በኩል ወጥ የሆነ ሼፕ ይኖራቸዋል ራይት አላይን ሲሆን ደግሞ በራይት በኩል ወይም በቀኝ በኩል ወጥ የሆነ ሼፕ እንዲኖራቸው ያደርጋል ማለት ነው ከዛ በተጨማሪስ አሁን ፓራግራፍ ላይ ስትመጡ ሌሎች አሉ አይደለ እዚች ጋርስ justify with last line left justify የሚባል ነገር አለ justify ማለት ለምሳሌ justify ስታደርጉት ጥግ አሁን ለምሳሌ justify እናደርግና እናሳያችሁ አሁን መጀመሪያ ሌፍት አላይን ነው አይደል ሴንተር እናድርገው አያችሁት ሴንተር ላይ ሲሆን እሺ ራይትስ እናድርገው ይሄኛውን ጥግ ይዛል በዚህ ጥግ ያለው እንትን ወጥ ነው እንደምታዩት ከላይ ፕሊዝ ሼር ሰብስክራይብ የምትለው ላይ በዛ በኩል ወጥ ነው ከዛስ እዚች ጋር ምንድነው ልዩነቷ ይሄም እኮ ሌፍት አላይን ነው ግን ምንድነው ጀስቲፋይ ይሆናል ጥግና ጥጉን ይዝና የመጨረሻው ፓርት ላይ ብቻ ሌፍት አላይኑን ይይዛል ማለት ነው እኔ እስቲ አያችሁት ጥግ ሁሉንም ነገር ያስተካክል ይይዝና ቦታ ግን የመጨረሻው ላይ ወይ ማጠናቀቅ ወይ ማብቂያው ላይ ግን ምን ያደርጋል ሌፍት አላይኑን እንደያዘ ይቀመጣል ማለት ነው እሺ ሴንተር ሆኖ ግን ጀስቲፋይ እናደርገው እንደምታዩት አያችሁት ዳርም በዚህም እኩል ነው ወጥ ነው ሴንተር ግን የሆነው ለምንድን ነው ሴንተር ስናደርገው በዚህም ያለው ክፍተት አለ ግን ራሱ የመጨረሻው ላይ ራሱ መሃል ላይ ያደረገ ማለት ነው እሺ እዚች ጋር እንምጣ ደግሞ ራይት እናድርገው በራይት በኩል ሲሆንስ አያችሁት የሌፍት ተቃራኒ ማለት ነው ከዛ ቀጥሎ ግን ይህ ራሱ የምታዩት ራሱ ጀስቲፋይ ነው ኦል ጀስቲፋይ ኦል ሲሆን እንዲህ ነው የሚሆነው ወጥ በግራም በቀኝም ወጥ የሆነ ማለት ነው የሚሆነው እንደዚህ እናድርገው አያችሁት ጀስቲፋይ ማለት ይሄ ነው በቃ አብቃቅተን ቢሆን መሃል ላይ ስፔስም ጨምረ ቢሆን ደስ የሚለው ግን ምንድነው አንድ ወርድ ወይም ደግሞ የአንድ ቃል ላይ መሃል ላይ ስፔስ አይጨምርም ለምን ራሱን የቻለ ወርድ ስለሆነ በወርድና በወርድ መካከል ያለውን ግን ስፔስ ሜንቴን እያደረገ ጥግና ጥግ ያስይዝልናል ማለት ነው ስለዚህ ሲታይ ደስ የሚለው የኛው ነው ሌፍት አላይን ጀስቲፋይ እናደርገዋለን ይሄን እንደዚህ እንተዋለን ማለት ነው ምንን አያችሁ አሁን ፓራግራፍ እንዴት ነው የፓራግራፉን እንዴት ነው የምታስተካክሉት የሚለውን ነገር ተመለከትን ማለት ነው ይሄንን ካሳያችሁ ላይ ቀር ደግሞ ምን ላሳያችሁ መሰላችሁ እቺ አሁን ማታና ያተላ አንተዋትና ማስተር ክላስ የሚለውን እንወስደው አሁን ማስተር ክላስ ላይ እንደምታዩት ደብል ክሊክ እናርግና ግራፊክ ዲዛይን ማስተር ክላስ ምትሏን ከታች ላውርዳት አሁን አያችሁት ካራክተር የሚባል ነገር አለ ካራክተር ምንድነው አንድ ቴክስት ላይ ካራክተር እዚች ጋር የምታገኙት ነገር ነች እቺን ክሊክ እናረጋታለን እዚህ ጋር ይመጣልናል አሁን ካራክተር ላይ የምታገኙት ይሄ የፎንቱ ሳይዝ ነው ስታስጠጉት ይነግራችኋል ስማያችሁት ከዛ እዚች ጋር ሊዲንግን ምን ላይ ተምረናል ታይፖግራፊ ላይ አይደለ እዚች ጋር ነው የምታስተካክሉት ማለት ነው እዛ ፌዝ አንድ ላይ የተማርናቸው ነገሮች ነው እዚህ ጋር ማሳያችሁ እዚች ጋር ያለችዋን አሁን ሴሌክት አድርጌ 6 7 8 አያችሁት ምን እንደሚያደርግ ምንድነው ሊዲንግ
ከላይኛውና ከታችኛው ቴክስት ላይ ያለውን ወይም በኢንተር ወርዳችሁ የጻፋችሁት ቴክስት ላይ ያለውን መሃል ላይ ያለውን ጥበት ወይም ደግሞ ክፍተት የምታስተካክሉበት ነው። ስለዚህ 72 ነው የተጠቀምነው። 60 ጥሩ ነው። 72 ብናደርገው ማለት ነው። 60 ላይ እናደርገው። ጥበቱን አስተካከል ነው በላይና በታችኛው ያለው ማለት ነው። ከዛ ቀጥሎ ሲሄኛው ትራኪንግ ነው አይደለ? ይሄንን ይዩት። አሁን ምን እንደሚያደርግ እቺ ልንካትና 200 ላድርገው። ምን አደረገው? -100 ሳረገው። አያችሁት? 200 ሳረገው። አያችሁት የሚፈጥረው ስፔስ። ለምሳሌ አሁን ይሄን መቼ ልትጠቀሙት ትችላላችሁ? እዚህ ጋር እንደዚህ ግራፊክ ዲዛይን አልኩኝ። ግራፊክ ዲዛይን ማስተር ክላስ እቺን ደብል ክሊክ ዱፕሊኬት ላድርግና ዩቲዩብ ዩቲዩብ አድርገን ፎንቱን እንቀይረው። እሺ የለም ፖፒንስ እናድርገው። ፖፒንስም የለኝም። ኦኬ ፎንትም የለኝም። በዛው ፎንት ላሳያችሁ እንዴት ዳውንሎድ እንደምታረጉ። አሁን የምፈልገው አንድ ፎንት አለ እኔ። ያንን ፎንት ዳውንሎድ አድርጌ ልጫንና ዴስራት ፎንት በዚህ ፎንት ላሳያችሁ። የጉግል ፎንት ነው፣ ፍሪ ነው። ይሄንን ፎንት ምን እናደርገዋለን? ዳውንሎድ እናደርገዋለን። የዚህ የጉግል የቱ ጋር ነበር? ጌት ፎንት እችትናች። እሺ ለምንድን ነው የቀየሩት እንደዚህ ስታይሉን? ኦኬ እንደዚህ እዚሽ ጋር ክሊክ ላርጋትና ዳውንሎድ ወል አንድ ፎንት ፋሚሊ ነው ኦሬዲ የመረጥኩት። ዚፑን ዳውንሎድ አደረገልኝ። ደብል ክሊክ እናደርጋለን። ስታቲክ የሚለውን እንክፈትና ሁሉንም ሴሌክት አድርገን ራይት ክሊክ ሁሉንም ሴሌክት እናደርግና ራይት ክሊክ። እሺ ኦኬ ይሄ ዊንዶ እሺ ባክ ልበለውና እንደዚህ አድርጌ ኤክስትራክት ላድርገው። ዊነራር ኤክስትራክት እንደዚህ አድርግልኝ። ኤክስትራክት ስላላርኩት ነው ራር ፋይል አድርጎ ነው ዳውንሎድ ያደረገልኝ። ደብል ክሊክ እናድርግና ስታቲክ የሚለው ላይ እንግባ። ሙሉን ሴሌክት ላድርግና ራይት ክሊክ አድርጌ ዊንዶውስ 11 ከሆነ ሾው ሞር ኦፕሽን ትሉትና ኢንስታል ፎር ኦል ዩዘርስ ትሉታላችሁ። አሁን ፎንት ምን እያደረግን ነው? እየጫንን ነው። ፎንት ኢንስታል እያደረግን ነው። አማርኛ ፎንትም እንደዚህ ነው ኢንስታል የምታደርጉት ዳውንሎድ ካደረጋችሁ በኋላ። አሁን ፎንቱን ጫንን። ስለዚህ ምንድነው የምናደርገው? ዩቲዩብ የሚለውን ሴሌክት እናደርግና የፎንቱን ስም እንጽፋለን። አያችሁት? ይሄው መጣ እዚች ጋር። እሺ ሰሚ ቦልድ እናድርገውና ካራክተር ላይ ገብተን ሙሉን ካፒታል እናድርገው። ሙሉን ካፒታል እንደምታዩት ኦል ካፕስ ይሄ ነው። ከዛ የመጀመሪያውን እንትን ያደርግና ይሄኛው ማለት ነው። እቺ ቆይ በኋላ ልንገራችሁ። የሁሉንም አንድ ላይ በኋላ ልንገራችሁ። አሁን ላይ የምፈልገው እኔ ካፒታል ማድረግ ነው። እቺ ላጥፋትና ሙሉን ካፒታል ላድርገው። አሁን እንደምታዩት ሙሉ ካፒታል ሆኖ ትልቅ ነው አይደለ? እኔ የፈለኩት ምንድነው ልክ አንድ ሎጎ ዲዛይን ከተሰራ በኋላ ከታች ሌላ ተጨማሪ ነገር ወይ እንትን ሊሆን ይችላል። ለምሳሌ እዚች ጋር አሳያችኋለሁ ምን እንደፈለኩኝ ማለት ነው። የሆነ አንድ የሎጎ ወይም የኮፊ ሃውስ ከላይ ተጻፈና የኮፊ ሃውሱ ስም ከላይ ተጽፎ ከታች ኮፊ ኤንድ የሆነ ነገር ተብሎ ሲጻፍ ጽሁፏ ታንስና ግን በሌተሮቹ መካከል ያለው ስፔስ ከፍተኛ ነው አይደለ? ወይም ደግሞ በሌተሮቹ መካከል ስፔስ ይኖራል። ይሄን ሴሌክት እንዳደረግን እዚች ጋር ደብል ክሊክ አድርጌ ሙሉን ሴሌክት አድርግና ካራክተር ላይ ገባለሁ። ከዛ ይሄንን 200 እናደርገዋለን። 200 አደረግነው። 500 እናደርገው። 500 አደረግነው። አሁን እንደዚህ ሆነ አይደለ? እቺ ምን እናደርጋታለን? ሽፍትን ይዘን እንዲች እናሳንሳታለን ማለት ነው። ትንሽ ሲሜትሪ ለመጠበቅ እዚች ጋር እናደርገዋለን። እንዲህ ማድረግ ስትፈልጉ ዲዛይን ላይ ይሄ ደግሞ በዛ ካላችሁ ኮንትሮል ዜድ ሴሌክት እናደርገውና በዛ ካልን ደግሞ እንደዚህ የቀነስን 200 አድርገን እናየዋለን ማለት ነው። በአንድ ቴክስትን በአንድ ሌተር እና በሌላኛው በቀጥሎ ባለው ሌተር መካከል ያለውን ስፔስ እንደዚህ ማስፋት ትችላላችሁ፣ ይሄንን ተጠቅማችሁ ማለት ነው። አሁን ቀጣዩን ላሳያችሁ። ዩቲዩብ የሚላል ይሄ ሙሉ ካፒታል ነው አይደል ያደረግነው። አሁን ደብል ክሊክ እናድርግና እቺ ካራክተር የምትለውን ካፒታሉን እናጥፋውና ይሄንን እንንካው። አሁን እንደምታዩት ሙሉ ሌተሮቹ ካፒታል ይሆኑና በስሞል ሌተር የተጻፉት ለምሳሌ አሁን ኮንትሮል ዜድ ልበልላችሁ። ኮንትሮል ዜድ አሁን በስሞል ሌተር የተጻፉት ምንድናቸው? ዩ ቢ ኢ አይደለ? ኦ ዩ በስሞል ሌተር የተጻፉት። ዋይ እና ቲ ምንድናቸው? ካፒታል ናቸው። እንደዚህ ሴሌክት እናደርጋለን። ምን እናደርጋለን? ካራክተር ላይ እንገባና እዚች ጋር ይችኛዋን እንነካታለን ማለት ነው። እንደምታዩት እኛ ስሞል ሌተር አድርገን የጻፍናቸውን
ካፒታል ሌተር ያደረጋቸውና ወይም ካፕስ ሌተር ያደረጋቸውና ግን ሳይዛቸው ከካፒታል ሌተሮቹ እንዲያንስ ይደረጋል። ለምሳሌ ቲን አሁን ቆይ ኮንትሮል ዜድ ላድርግና ቲ እንደምታዩት መሃል ላይ ካፒታል ስለሆነች ተለቅ ትላለች። ስሞል ሌተር እናድርገው። አሁን ሴሌክት እናድርገው። አሁን ዋይ ይተልቅና ሌሎቹ ሁሉም እኮ ካፒታል ይሆናሉ፣ ግን ዋይ ይተልቅና ሌሎቹ እኩል የሆነ ስፔስ እንትን ይኖራቸዋል፣ ሳይዝ ይኖራቸዋል ማለት ነው። እንደምታዩት ይሄው አያችሁት? ይሄንን ነው የሚሰራው ይችኛዋ ስሞል ካፕስ የምትለዋ ማለት ነው። ጥሩ ኮንትሮል ዜድ ላድርግ። አሁን ኮንትሮል ዜድ እንደዚህ ሆነ። አሁን አሪፍ እንደዚህ ሆነ ማለት ነው። አሁን ከዛ ሌላ ነገር ደግሞ ላሳያችሁ። ኤም2 አደረኩኝ። ኤም2 ከዛ ሁለት ቁጥር ግን ምን እንድትሆን እፈልጋለሁ? ስኩዌር እንድትሆን እፈልጋለሁ። ይሄ ስኩዌር ነው ማትስ ላይ የሚባለው። ከላይ ስኩዌርና ምንድን የሆነ ነገር ነው የሚባለው። ደብል ክሊክ አደረግና እቺን ሁለትን ከላይ ማድረግ ከፈለኩኝ እዚች ጋር ካራክተር ላይ መጣና ምን አደርጋቸዋለሁ? እዚች ጋር መጥቼ ሱፐርስክሪፕት አደርጋታለሁ ማለት ነው። እነዚህ ሱፐርስክሪፕት እና እዚህ ጋር ደግሞ የምታዩትን ሰብስክሪፕት የሚለው ምን ላይ ነው ያየነው? ታይፖግራፊ ላይ አይደለ? እሱን ነው እዚህ ጋር እያሳየዋቸው ያለሁት። እንደዚህ እናደርገዋለን ማለት ነው። ከዛ በኋላ ሰብስክሪፕት ስፈልግ ወዴት ነው የሚሄደው? ወደ ታች። ይሄው ሰብስክሪፕት ስፈልግ ደግሞ እንደዚህ። እነዚህን ነገሮች እዚህ ጋር ነው ወይም ደግሞ ካራክተር ላይ ነው የምትሰሩት ማለት ነው። ከዛ ቀጥሎ ይሄ ዩቲዩብ የሚለውን ደግሞ ማስመር ከፈለኩኝ አንደርላይን ከፈለኩኝ ምንድን ነው ማድረገው? ይሄው እንደዚህ አድርጌ አንደርላይን ማድረግ እችላለሁ አይደል? ሌላስ መንገድ መጠቀም አልችልም እንዴ? አንደርላይን ለማድረግ እችላለሁ። ይሄው እንደዚህ ነው አይደለ? እዚህ ጋር አንድ አራት ማዕዘን አመጣና ይሄንን እንዲች ማድረግ እችላለሁ። በቃ በሁለት መንገድ መጠቀም ትችላላችሁ፣ ግን ጀስት ፕሮፌሽናል ስትሆኑ እነዚህን ካራክተር ላይ ያሉትን ትጠቀማላችሁ ማለት ነው። አሁን ካራክተር ላይ ገባና ደግሞ ድጋሜ ቴክስቱ የተሰረዘ እንዲመስል ለምሳሌ ጥሩ እንዲናደርገውና ፔድ በመሀል ያለውን ስፔስ ላስተካክለው። ትንሽ ዊርድ ሆነብኝ። 0 ላድርገው። ፔድ ኮርስ ከዛ እዚች ጋር ፍሪ ማስተር ክላስ እንደዚህ ያደርጋል። አሁን ፔድ ኮርስ የሚለው ቀርቶ ፍሪ ማስተር ክላስ ሆኗል ማለት ስንፈልግ እቺን ፔድ ኮርስ የምትሏን ሰሌክት እናደርግና ካራክተር ላይ ገብተን እዚህ ጋር እንደዚህ ማይነስ እናደርገዋለን። እቺኛዋን እንጠቀማታለን ወይ እንዲሰርዝ እናደርገዋለን ማለት ነው። በዚህ መንገድ እንደዚህ አድርገን መስራት እንችላለን። ምን አድርገን የካራክተሩን የምሰጠነው የሆነ አትሪቢዩት ወይም ደግሞ የሆነ ባህሪ ሰጠነው ለዚህ ካራክተር ማለት ነው። ስለዚህ ፔድ ኮርስ የሚለው ቀርቶ ፍሪ ማስተር ክላስ ነው የሚለውን ነገር እዚች ጋር መጻፍ ቻልም ማለት ነው። ከዛ ሌላ ያላሳየኋችሁ ምን አለ ካራክተር ላይ እዚህ ላይ ሌላ ያላሳየኋችሁ ኦኬ፣ እነዚህ ደግሞ ስኬል የምታደርጉበት ነው። ሆሪዞንታሊ አያችሁት? ልጥጥ ሲል እንትኑ ወደዚህ ደግሞ 25 ታደርጉት ያው ሽሪንክ ነገር እንዲሆን የምታደርጉት፣ ሲሰፋ ደግሞ ፐርሰንቱ የምትለጥጡበት ነው ማለት ነው። እሺ ከዛ ቀጥሎ ደግሞ ይሄኛው ደግሞ ቁመቱን እቺ ወደ ጎን ነች አይደል? ቨርቲካሊ ይሄ ደግሞ ቁመቱን እንደዚህች የምታደርጉበት ነው ማለት ነው። ይሄ ያው ጀስት ሮቴት የምታደርጉበት ነው ሌተሮቹን ማንቀሳቀስ ስትፈልጉ። ይችኛዋ ደግሞ ቆይ ኮንትሮል ዜድ ላድርግና ከታች ሌላም ነገር ላስገባ። ቆይ ዩቲዩብ ማስተር ክላስ ሁሉንም ሰሌክት አደረኩኝ። እዚች ጋር ልምጣና ይቻላለች። አያችኋት? ምንድን ነው የሚሆነው? በመሀል ያለውን ስፔስ ነው እንደሚያበዛው። ምን ያደርገዋል? እዩት። አሁን ወደ ማይነስ አስገባው። እዩት። አሁን አንድ ነው። ወደ ማይነስ ሲገባ አያችሁት? የላይኛውን ጠርዝ ላይ ክፍተት ይፈጥርና ወደ ታች ይጠጋል ማለት ነው። ማይነስ ሲሆን ወደ ላይ ክፍተት ይፈጥርና ወደ ታች ይጠጋል። ፕላስ ሲሆን ከታች ያለውን ክፍተት ያሰፋውና ወደ ላይ ያለውን እንደዚህ ይጠጋል ማለት ነው። በዚህ መንገድ እነዚህ ካራክተር የሚለው ላይ ቴክስቶቹን ካራክተር መስጠት ትችላላችሁ ማለት ነው። ይሄንን አየን። ከዛ ቀጥሎ ቴክስት ላይ ደግሞ ምንድነው የምናየው? ታይፖን ኤሪያ ቱ ላይ አየን። ኤሪያ ማለት አንድ ኤሪያ ውስጥ ታይፕ ማድረግ ስንፈልግ ታይፕ የምናደርግበት ወይም ደግሞ የምንጽፍበት ነው። ታይፖን ፓዝ ማለት ደግሞ ምንድነው? ፓዝ ምን ብያችሁ ነበረ? ፓዝ ምንድነው? ምንን ስናይ ነበር ፓዝ ያልኳችሁ? ለምሳሌ ፓዝ አሁን ክብ ላድርግና የሆነ ነገር ላሳያችሁ ነው። እንደዚህ አደረኩኝ። ከዛ ዳይሬክት ሴሌክሽን ቱል አያችኋት? ነጥብ ወይም ደግሞ አንከር ፖይንቶቹን የሚያገናኝ መሀል ያለው መስመር ምን ይሆናል ብያቸዋለሁ? ፓዝ ይባላል። ስለዚህ ፓዝ ከተባለ
ይህ ታይፕ የምናደርገው ቱል ምን ላይ ታይፕ የሚያደርግ ነው? ፓዙ ላይ ታይፕ የሚያደርግ ነው ማለት ነው። ወይም ደግሞ ጠርዝ ላይ ታይፕ የሚያደርግልን ቱል ነው። ይህንን ምን ነገር ስንሰራ መጠቀም እንችላለን? ለምሳሌ ማህተም ሲሰራ እንዴት ነው በክብ የሚያመጡት? እዚህ ጋር ትመጡና እንደዚህ ያደርጋችሁ ታያችሁት። ግራፊክ ዲዛይን ማስተር ክላስ አያችሁት? እንደዚህ አድርጋችሁ ማህተም ትሰራላችሁ። ክሊክ አድርጋችሁት ደግሞ እንደዚህ ታሰንሱታላችሁ። ሮቴት ደግሞ ስታደርጉት ምን ይሆናል? እንደዚህ ያደረጋችሁ እንዲች መስራት ትችላላችሁ ማለት ነው። ማህተም ልትሰሩ ስትስሉ ፓዝ ላይ ታይፕ በማድረግ እንደዚህ መጠቀም ትችላላችሁ ማለት ነው። ታይፕ ኦን ኤፓዝ ቱል ይሄ ነው። እንደዚህ ታይፕ ኦን ኤፓዝ ቱልን ተጠቅመን ይሄንን ሰራን ማለት ነው። ከዛ ቀጥሎ ደግሞ ቨርቲካል ታይፕ ቱል። ቨርቲካል ታይፕ ቱል ማለት ቨርቲካል ምንድነው? እንደዚህ አይደለ? የቁም ስለዚህ ታይፕ ሲያደርግ ምንድነው የሚያደርገው? ቨርቲካሊ ነው ታይፕ የሚያደርገው። ኖርማሊ ታይፕ ስናደርግ እንዴት ነው? ወደ ጎን ነው፣ ሆሪዞንታል ነው ታይፕ እናደርገው። ይሄ ደግሞ ቨርቲካሊ ማድረግ ስንፈልግ ለምሳሌ ክሊክ አድርግ ነው አይደለ? አያችሁት? ግራፊክ ዲዛይን። እነዚህ ነገሮች ምን ላይ ታዩታላችሁ? እንደዚህ አይነት አጻጻፍ ምን ላይ ይታያል? ሳይኔጆች ላይ አይደለ? እንደዚህ የሆነ ሳይኔጅ አይታችሁ አታውቁም? ጠርዝ ላይ የሆነች ወይ የካፌ ጠርዝ ላይ ሊሆን ይችላል። የካፌውን ስም ምን ያደርጉታል? ሆሪዞንታል ነው የተለመደው። ጀስት ምን ያደርጉታል ግን እነሱ ቨርቲካሊ እንዲጻፍ ያደርጉታል ማለት ነው። ቨርቲካል ታይፕ ቱል የምንለው ወይም ደግሞ ቨርቲካል ላይ ለመጻፍ የምንጠቀመው ይሄኛውን ቨርቲካል ታይፕ ቱል ነው ማለት ነው። ከዛ አስቀጥሎ ቨርቲካል ኤሪያ ታይፕ ቱል ነው። ኤሪያ ታይፕ ቱል መጀመሪያ ላይ ምን የሚያደርግ ነው ብያቸዋለሁ? ኤሪያ ውስጥ የሚጽፍ አይደለ? ወይም ደግሞ አንድ አራት ማዕዘን ሊሆን ይችላል የተሰጠው ኤሪያ ወይም ቦታ ላይ የሚጽፍልን። ይሄኛውስ ቨርቲካል ሲሆንስ ቴክስቱ ኖርማሊ እንደዚህ ነው የሚጻፈው አይደል? ቨርቲካል ሲሆን ደግሞ ቨርቲካሊ ኤሪያ ላይ የሚጽፍልን ቱል ነው። ለምሳሌ ይሄንን ራሱን እናምጣውና ለምን ራሱን ቆይ ቨርቲካሊ ከሆነ ሴንስ እንዲሰጣችሁ እንደዚህ ላድርገው። እቺ ላሳነሳት እንደዚህ እንዲህ ላድርግና እቺ እንዲች ላሳነሳት። ከዛ እዚች ጋር እንዲች ላድርገው። ትንሽ እቺን ጠጋ ላድርጋት። ከዛ ትንሽዬ ዞር ነገር እናርጋት። እንደዚች ክፍተት እንስጠው ለዚች ትንሽ። ከዛ እቺን ምን እናረጋታለን? ሽፍትን ይዘን አልትን ይዘን እንዲናረገውና ይሄን ወደታችን እናወርዳለን ትንሽ። በቃ አሁን እዚህ ውስጥ ነው መጻፍ የፈለኩት። ወደ ጎን ማድረግ እችላለሁ። ወደ ጎን ባረገው ለምሳሌ ላሳያችሁ፣ ጀስት ውበት እንዲኖረው ሴንስ እንዲሰጣችሁ እንደዚህ አድርጌ ቨርቲካል ኤሪያ ታይፕ ቱልን ተጠቅሜ እዚህ ጠርዟ ላይ መጥቼ ክሊክ ባረግ ስጽፈው እንደምታዩት ቨርቲካሊ ነው እየጻፈ ያለው። ሴንስ እንዲሰጣችሁ ላጥፋውና ኤምኤቲ አያችሁት? ኤንአይኤች እያልኩኝ ጻፉኝ። አሁን ቨርቲካል እዚህ ጋር ያደረኩት ጀስት ሚኒንግ እንዲሰጣችሁ ነው። አሁን ቨርቲካል ታይፕ ቱልን ተጠቅሜ እዚህ ጋር መጥቼ ክሊክ ላድርግ። አሁን ምን እለዋለሁ? ዩቲዩብ ፕሌይ ሊስት እንደዚህ ላድርገውና ኦኬ። አሁን ላሳያችሁ የምፈልገው ዲሌት እናድርገውና እዩት። አሁን ስጽፍ ዩቲዩብ ፕሌይ ሊስት እቺን ሰሌክት እናድርግና እዚች ጋር መተን እንደዚህ እናድርገው። እዚህ ጋር ደግሞ ስንመጣ ፓራግራፉ ላይ አላይመንቱ የምናስተካከልበት የዛኛው ተቃራኒ አድርጋችሁ ትይዙታላችሁ ማለት ነው። ይሄ ደግሞ አላይን ቶፕ ላይ አላይን እንዲሆን ስንፈልግ፣ ከዛስ ሴንተር ላይ እንዲሆን ሲፈልግ እንደዚህ እናደርጋለን። ከታች ጋር ላይ እንዲሆን ስንፈልግ እንደዚህ እናደርጋለን። ከላይ ጋስ እንደዚህ አላይን ሆኖ ግን ወዴት እንዴት ስንፈልግ እዚች ጋር ምን ነው ላስት እንትኗ እዚች ጋር ይጽፍላችኋል። ቆይ ላስጠጋትና ጀስቲፋይ ዊዝ ላስት ላይን አላይንድ ቶፕ። ላስት ላይኑ ቶፕ ላይ ሆኖ ጀስት ከታችኛው ጋር ግን ምን አይሆንም የመጨረሻዋ ስለሆነች ፕሌሊስት የምትለዋና መጨረሻ ደግሞ ክፍተት ይፈጥርባታል ማለት ነው። ከዛ በፊት ግን ያሉት ለምሳሌ ዩቲዩብ ፕሌሊስት አልኩኛ ስፔስ አድርጌ ዋች ብለው ለማን ነው እዚች ጋር ክፍተቱን የሚተውላት? ለዋች። ለምን? የመጨረሻ ቴክስት ስለሆነ እቺን እናጥፋት። እንደዚህ ብቻ ይሁን። ሰሌክት አድርገን ፓራግራፍ ላይ ስንመጣ እነዚህ ከታችኛው ጋር ደግሞ አሁን ጀስቲፋይ ሆኖ ደግሞ ከታች ጋር ሆኖ ከላይ ክፍተት እንዲሰጥ ሲፈልግ እንዲች እናደርገዋለን ማለት ነው። ከዛ እዚህኛው ጋር እቺኛዋ ሴንተር ነች። ከዛ እዚህኛዋ ደግሞ ከታችኛዋ ጋር እንዲች ስናደርገው ከታችኛው ጋር ሆነና ከላይ ክፍተት ይፈጥራል ማለት ነው። ስለዚህ የሆሪዞንታሉን ቨርቲካል ያደርጋችሁ ተቃራኒ ሳይድ ይሆናል ማለት ነው። ከዛ በተጨማሪ ደግሞ እዚች ጋር መታችሁ እንትኑን ሌፍት ማድረግ ትችላላችሁ። ወደ ሌፍት እንዲጠጋ ሴንተር ላይ እንዲሆን ማድረግ ትችላላችሁ።
ራይት ላይ እንዲሆን ማድረግ ትችላላችሁ ጀስቲፋይ እንዲሆን ማድረግ ትችላላችሁ ጀስቲፋይ ሲሆን ደግሞ ቨርቲካል ነው የሚጽፈው አይደለ ሶ በዚህም በኩል ያለው ጥበቱን እኩል እንዲያደርገው እየጠየቃችሁት ነው ማለት ነው ስለዚህኛ ሴንተር እናደርገው ሴንተር ጥሩ ስለሆነ ከዛ ደግሞ አላይመንቷንም ሴንተር እንደዚህ እናደርጋት ማለት ነው ሶ በዚህ መንገድ ቨርቲካል ኤሪያ ታይፕ ቱልን መጠቀም ትችላላችሁ ማለት ነው ስለዚህ የሚጽፈው ምንድነው ቨርቲካል ነው የሚጽፈው ኤሪያ ታይፕ ቱልን አሁን እዚህ ያያችሁት ቀጣይ የምንመለከተው ቨርቲካል ታይፕ ኦን ፓስ ቱል ነው እዛ ጋር ያያችሁትስ ቨርቲካል ታይፕ ሆኖ ግን እንዴት ነው ጀስት ኖርማሊ ነው የሚጽፈው ለዚህ አሁን በክብ አይታችሁታል ለማተም እንዴት እንደምንሰራ ክብ እናድርግና እዚህ ጋር መተን ቨርቲካል ታይፕ ኦን ፓስ ቱል እንበለው ክሊክ ስናደርግ እንዴት ነው የሚጽፈው ቨርቲካሊ ነው የሚጽፈው አያችሁት ግራፊክ ዲዛይን አያችሁት እንዴት እንደሚጽፈው እንደዚህ እኮ አይደለም የሚጽፈው እንዲች ነው የሚጽፋት ጂ ሼፓ ጂ እንደዚህ ነች አር እንደዚህ ነች ይያለ ያኛውስ ጂ አር ያለ እንዲህ ነው የሚሄደው አይደለ አያችሁት ልዩነቱን ቨርቲካሊ ሲሆን ቨርቲካሊ ይጽፍላችኋል ምን ላይ ፓዝ ላይ ቨርቲካሊ ይጽፍላችኋል ማለት ነው ሶ ስለዚህ የሁለቱ ልዩነት ይሄ ነው እንዲህ ላሳነሳትና እዚች ጋር አርጋት ከዛ ቀጥሎ ደግሞ የምንመለከተው ታች ታይፕ ቱል ነው ታች ታይፕ ቱል ደግሞ ምንድነው ላሳያችሁ ሶ ታች ታይፕ ቱል ማለት ታይፕ ያደረጋችሁት ቱል አለ ታች በማድረግ አንዷን ሌተሯን ብቻ እንደፈለጋችሁ ማድረግ ስትፈልጉ ለምሳሌ ዩቲዩብ እዚች ጋር እንምጣ አያችሁት አንዷን ሌተር ለብቻ ሰሌክት ያደርጋታል አሁን እኔ እዚች ጋር እቺ ምንድነው ማድረግ እንፈልግ ሮቴት ማድረግ እንፈልግ እንደዚህ ያኛውን ሳይነካ ማለት እኔ ደግሞ ክሊክ አድርጌ እዚች ጋር ላስጠጋው እንደዚህ አያችሁት ትንሽ ተለቅል አድርገው እንደዚህ ታይፖቹ ላይ መጫወት ስትፈልጉ የምትሰሩበት ነው ማለት እንዲህ ትንሽ ላስጠልቀውና ትንሽ ደግሞ እንዲችል አድርጋት ዩስ እዚች ጋር እንዲሽ ላምጣትና እንደዚህ አድርጌ ትንሽ ላሳነሱ ይሄንን ዩን እዚች ጋር እንዲሽ ላርጋት ከዛ ይሄን እንዲሽ ላርገው ትንሽ ላተልቀውና ዘወር ነገር ላርገው እንዲች አደረኩት ዘኒችን እንደዚህ ከዛ ዩ መጣች ዩን ትንሽ ላሳነሳት እንዲች ላምጣት እዚች ጋር እንዲች ቢን ትንሽ ላስተልቀው እንደዚህ ከዛ ኢን ደግሞ ላሳነሰውና እንዲች አድርጌ እዚች ጋር ላምጣው ምን አደረግን አሁን በታይፖቹ ታች ያረግን እያንዳንዱን ሌተሩን እያስተካከልን ነው እንዲናረጋው እንዲ ስለዚህ በሌተሮቹ መጫወት ስትፈልጉ ቴክስቱን ሳትነኩት ለብቻው በቃ ቴክስቱን ከጻፋችሁ በኋላ ለብቻቸው ደግሞ እንደዚህ ማድረግ ስትፈልጉ ይሄንን መንገድ መጠቀም ትችላላችሁ እንደነዚህ አይነት ዲዛይኖችን ግን አሁን የሰራዋቸው አይነት ዲዛይኖችን ምን ላይ ታስተውላላችሁ ለምሳሌ አሁን ደብል ክሊክ እኮ አድርጌ እኮ ኤም ማድረግ እኮ እችላለሁ አያችሁት ኤም ማድረግ እችላለሁ ኮንትሮል ዜድ ላድርገውና ልመልሰው ሶ እነዚህን የልጆች መጽሐፍ ላይ ምናምን እነዚህ ነገሮችን የልጆች መጽሐፍ ላይ ታዩታላችሁ ሶ እንደዚህ ያደረጋችሁ ታይፖቹ ላይ መጫወት ከታይፖች ጋር በተያያዘ መስራት ስትፈልጉ ይሄንን ትጠቀማላችሁ ማለት ነው ሶ ታይፕ ቱል እንግዲህ ያያችሁትን ይመስላል ሶ የአዶቤ ኢሉስትሬተር ታይፕ ቱል ምንላቸው ወይም ደግሞ ለመጻፍ የምንጠቀምባቸው ቱሎች እነዚህ ናቸው ስለዚህ በእነዚህ መንገዶች ተጠቅማችሁ የምትፈልጉትን አይነት ቴክስት መጻፍ ታይፖግራፊውን አሪፍ ማድረግ ታይፖግራፊዎች ላይ መጫወት ስትፈልጉ እነዚህ አይነት ቱሎች ትጠቀማላችሁ ማለት ነው እንዴት ነው ተመቻችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ ይህ ነፃ የግራፊክ ዲዛይን ማስተር ክላስ ደግሞ ወደ እናንተ እንዲደርስና እናንተ በነፃ እንድትመለከቱት ያደረገላችሁ ኢትዮ ቴሌኮም ስፖንሰር በማድረግ ነው እኛ ደግሞ በቪዲዮ እናመስግን እናንተ በኮሜንት ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ መጠራጠራችሁ እኮ ነው የሚገርመው ቴሌብርም አለኝ
ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። አሁን ደግሞ ድራዊንግ ቱሎቹን ወይም ደግሞ መሳያ ቱሎቹን ነው አዶቤ ኢሉስትሬተር ላይ የምንመለከተው። የመጀመሪያው ፔን ቱል የሚባል አለ፣ ከዛ ፔንስል ቱል አለ፣ ከዛ አድ አንከር ፖይንት ቱል አለ፣ ዲሌት አንከር ፖይንት ቱል አለ፣ አንከር ፖይንት ቱል አለ፣ ከዛ ደግሞ ከቨሬቸር ቱል አለች። ፔን ቱል እንጀምራለን። ፔን ቱል ማለት እዚህ ጋር እንደምትመለከቱት አሁን ሌፍት ክሊክ ስላችሁ ምን ጊዜም ሌፍት ክሊክ ነው፣ ራይት ክሊክ ይሄኛው ነው። ክሊክ ስላችሁ ግን ሌፍት ክሊክ ነው። አሁን ክሊክ አድርጋችሁ ነው የምትይዙት። ክሊክ አድርጋችሁ ትይዙታላችሁ። ስትለቁት ኦልሬዲ አንድ እንትን ነው ቢልድ የምታደርጉት። አሁን ኮንትሮል ዜድ ልበለውና እዚህ ጋር ፔን አንድ ክሊክ አደረኩኝ። እዚህ ጋር መጥቼ ሽፍትን ይዤ ከሆነ ቀጥ ያደርገዋል እንደምታዩት፣ ወይ ዲያጎናል ይወስደዋል ወይ ደግሞ ቀጥ ያደርገዋል። እዚህ ጋር እንደምታዩት እዚህ ጋር ክሊክ ሳደርግ አንድ ምን ሰራው አንድ ላይን ሰራው ማለት ነው። አሁን እንደዚህ ሽፍትን ይዤ ደግሞ እዚህ ጋር መጣ ሌላ ላይን ሰራው። እዚህ ጋር መጥቼ እንደዚች መግጠም እችላለሁ። ራሱን የቻለ አንድ ሼፕ ሰራ ማለት ነው በፔን ቱል። አሁን ግን በፔን ቱል ከርቭ የሆኑ ነገሮችን መስራት እንፈልግስ አንድ ክሊክ ታደርጋላችሁ። ለምሳሌ ክብ መስራት የምንፈልገው ፔን ቱል ይቻላል። አንድ እዚህ ጋር 4 ማዕዘን 2 እዚህ ጋር 3 እንደዚህ 4 እዚህ ጋር እንደዚህ እናደርግና ይሄንን ወደ ክብ መለወጥ እንችላለን። ምን አድርገን አንከር ፖይንት ቱል የምትሏን እነካታለን። አንከር ፖይንት ቱል አንከር ፖይንቱን ኤዲት የምናደርግበት ቱል ነው። ኤዲት የምናደርግበት ያው ክሊክ እናድርግ። አንከር ፖይንት እኮ ኦሬዲ አለ አይደል? እዚህ ጋር እንደምታዩት 4 አንከር ፖይንት አለ። 4 አንከር ፖይንት አድርገን ነው አይደል ስኩዌር ሳተን ስኩዌሩን ወደ ምን የምንወስደው ወደ ክብ የምንወስደው። ስለዚህ ምን እናደርጋለን? አንከር ፖይንት ቱልን እዚህ ጋር መተን እንመርጥና እቺን ሰሌክት አድርገን ምን እናደርጋታለን? ሽፍትን ይዘን ወደዚህ እንወስደዋለን፣ ወደ ግራ እንወስደዋለን ማለት ነው። እዚህ ጋር ስንመጣና ይሄንንም ክሊክ አድርገን ወዴት እንወስደዋለን? ወደ ግራ እንወስደዋለን። እንደዚህ እዚህ ጋር ስንመጣና እንደዚህ አድርገን ወደ ግራ እንደዚህ እንወስደዋለን። ይሄኛውንም እንመጣና እዚህ ጋር ምን እናደርጋለን? ወደ ግራ እንወስደዋለን። እንደዚህ ክብ አላመጣ ነው ያው ፐርፌክት ክብ ባይሆንም እንደዚህ አድርገን መስራት ይችላል ማለት ነው። ስለዚህ ምን ተረዳችሁ? ፔን ቱል እና አንከር ፖይንት ቱል ምንድነው ልዩነታቸው? አንከር ፖይንት ቱል አንከር ፖይንቷን የሰራንባትን አንከር ፖይንት በፔን ቱል ሊሆን ይችላል በሌሎችም ሊሆን ይችላል። ያንን አንከር ፖይንት ኤዲት ማድረግ ስንፈልግ የምንጠቀመው ቱል ነው። ከፔን ቱል እንውጣና ለምሳሌ እዚህ ጋር አንድ 4 ማዕዘን አለ። እንደዚህ ክሬት አደረግን። ይህ 4 ማዕዘን አንከር ፖይንቶች አሉት አይደል? እንደምታዩት ይሄው እዚህ ጠርዝ ላይ እቺን አንከር ፖይንት ተጠቀምኩኝና እቺኛው አለች አይደል? ክሊክ አድርጌ እንዲች ባረገው ወይም ደግሞ እንዲች ባረገው አያችሁት? ጠርዙን አንከር ፖይንት ምናስተካ አሁን ሽፍትን ስለያዝኩት ነው። ሽፍትን ብለቀው የመዛነፍ እድል እንዲየመውን እድሉ አለው። ሽፍትን ሲይዘው ግን ቀጥ ያደርገዋል። ያው ጀስት ጥሩ የሆነ ጂኦሜትሪክ የሆነ ሼፕ ይሰጠናል ማለት ነው። እንደዚህ አድርገን ካስተም የሆነ እንደዚህ አይነት ሼፕ እንሰራለን ማለት ነው። ስለዚህ አንከር ፖይንት የምንለው የምትሰሩት አንከር ፖይንት አለ ኦር ደግሞ የተሰራ ሼፕ ላይ ያሉትን አንከር ፖይንት ኤዲት የምናደርግበት ነው። ከዛ ቀጥሎ ደግሞ የምንመለከተው አድ አንከር ፖይንት እና ዲሌት አንከር ፖይንት። አድ አንከር ፖይንት ማለት አንድ ያለ ሼፕ ላይ አንከር ፖይንት መጨመር ስንፈልግ የምንጨምረው ነው። ዲሌት ደግሞ አንድ አንከር ፖይንትን ዲሌት ማድረግ ስንፈልግ ምን እንደልተው ነው። ስለዚህ አሁን ለምሳሌ እዚህ ሼፕ ላይ መጣን። አሁን እዚህ ጋር መተን አድ አንከር ፖይንት አድርግ ነው አይደለ? ምን ብያችሁ ነበር? ፕላስ የሆነበት ቦታ ላይ አልትን ይኸው ስትይዙት ምን ይሆናል? ማይነስ ይሆናል አይደለ? ስለቀው ፕላስ ይሆናል፣ ሲይዘው ማይነስ ይሆናል። ለዚህ እናንተ ማይነስ ፈልጊያለሁ ብላችሁ እዚህ ጋር መታችሁ ማይነስ ማድረግ የለባችሁ። ወይም ደግሞ ማይነስ ላይ ሆናችሁ ፕላስን ፈልጊያለሁ ብላችሁ እዛ ድረስ መሄድ አይጠበቅባችሁም። ቀጥታ ማይነስ ይሆናል፣ ሲይዘው ፕላስ ይሆናል፣ ስለቀው ማይነስ ይሆናል ማለት ነው። ለዚህ አሁን ማይነስ አሁን እቺን መቀነስ ከፈለኩኝ ክሊክ ቀነሰው፣ አንከር ፖይንቱን አጠፋው፣ ኮንትሮል ዜድ። ቆይ እዚች ጋር አንከር ፖይንት ልጨምር፣ ፕላስ እናድርገው አይደል? እዚህ ጋር መጥቼ ፕላስ አደረኩት። ወይም ደግሞ እዚህ ጋር ማይነስ የነበረውን እዚህ ጋር ማይነስ የነበረውን ደግሞ አልት ሲይዘው ወይም አልትን ጫን ስለው ፕላስ ያደርግልኛል። ይሄው እዚህ ጋር አንከር ፖይንት ጨመርኩበት። ከዛ እዚህ ጋር መጣውና እዚህ ጋር ማን አንከር ፖይንት ልጨምር። አሁን ይሄኛውን አንከር ፖይንት ማይነስ ባረገው ምን አይነት ሼፕ ይሆናል? ይሄና ይሄ አንከር ፖይንት ይይዙታል። አያችሁት? እዚህ ጋር አንድ አንከር ፖይንት ልጨምርና በአንከር ፖይንት ኤዲተሩ እዚህ ጋር መጥቼ አንከር ፖይንት ቱሉን ተጠቅሜ እንዲች አድርጌ እቺን እንዲችል አድርጋት። አያችሁት? እንደዚህ አድርገን ኤዲት ማድረግ እንችላለን። ስለዚህ አንከር ፖይንት አድ ማድረግና ዲሌት ማድረግ ስንፈልግ አድን እንጠቀማለን፣ ዲሌት ማድረግ ስንፈልግ ዲሌት እንጠቀማለን። ፔን ቱል አሁንም ግራ ከገባችሁ ምንድነው ክሊክ አድርጋችሁ ጫን ብላችሁ ከያዛችሁት ልክ እንደ አንከር ፖይንት ኤዲት የምታደርጉበት መንገድ ይፈጠራል። አንዴ ግን ክሊክ አድርጋችሁ ሌላ ጋር ክሊክ ካደረጋችሁ ቀጥ ያለ መስመር ነው። አንድ ክሊክ አድርጋችሁ ወደ ሌላ ቦታ ሄዳችሁ ክሊክ ስታደርጉ ቀጥ ያለ መስመር ነው። ለምሳሌ
እዚህ ጋር ቀጥ ያለ መስመር ነው የሚሆነው እንቶ ከዛ እዚች ጋር መተን ግን እቺኛዋን ከርቭ ማድረግ ስንፈልግ ምን እናደርጋለን ሌፍት ክሊክን ወይም ደግሞ ክሊክን ጫን ብለን እንደያዝን ሳንለቀው እንዲች እንወስደዋለን ሽፍትን ከያዝን ቀጥ ያደርግልናል ወይም ጂኦሜትሪካል ሼፕ ይሆናል እንዲ እንሰራዋለን ማለት ነው ከዛ እንደዚህ ያደርግን አሁን እዚህ ጋር መተን ክሊክ ልናደርግ ነው አያችሁት ልክ አይመጣም ለምሳሌ ክብ መስራት እንፈልግ ወይም እንደላይኛው እንዲሆንልን ከፈለግን በትክክል አይመጣልን ስለዚህ ምን እናደርጋለን አልትን ትይዙና እዚች ጋር እቺኛውን አንከር ፖይንት ክሊክ ታደርጉታላችሁ ከዛስ የታችኛውን ሪሙቭ ያደርግላችኋል ከታች ያለችውን አያችኋት ኮንትሮል ዜድ አሁን እዚህ ጋር ሶሪ እቺን አንከር ፖይንቷን ቱል እዚች ጋር እንደምታዩት ከርቭ ያመጣንበት ነው ኮንትሮል ዜድ ላድርገውና ቆይ እየሰራው ላሳያችሁ ፔን ቱል እዚች ጋር ክሊክ አደረኩኝ ዘን እዚች ጋር መጥቼ እቺኛዋን ከርቭ እንደዚህ ያደረኳት አሁን እዚች ጋር በመጣ ልክ አይመጣልኝ ወይ ደግሞ በጣም መርዘም አለበት ወደ ታች በጣም መውረድ አለብኝ ስለዚህ ምን እናደርጋለን አልተን እንይዝና አልተን ስንይዘው የአንከር ፖይንትን ወደ ምን ስዊች ያደርግልናል አይ ሚን የፔን ቱልን አልተን ስንይዝ ወደ አንከር ፖይንት ቱል ይቀይርልናል ማለት ስለዚህ ምን እናደርጋለን እዚች ጋር ያብቃልኝ የታችኛውን አልፈልግም ክሊክ እናደርጋለን እዚች ጋር ማለት ነው ወይስ ደግሞ ምን ማድረግ እንችላለን እንደዚህ እናደርግና እቺን ዲሌት እናርግ ሶ እዚች ጋር እንምጣና በፔን ቱል እንዲ ክሊክ አድርጌ እዚች ጋር መጣው እንዲች አድርጌ ሶሪ እቺን ከርቭ እንደዚህ ያደረኳት ከዛ እዚህ ጋር መጥቼ እንደዚህ ያደረኩት ሶ በቃ እዚህ ጋር መጣውና እንደዚህ ሰራሁት አሁን ምን ማድረግ እንችላለን እዚች ጋር እንመጣና አንከር ፖይንት ቱል ካደረግነው በኋላ ይሄን ክሊክ አድርገን እቺን እንዲች እንደዚህ ማስተካከል እንችላለን ማለት ነው በአንከር ፖይንት ኤዲት አደረግነው ማለት ነው ስለዚህ አንከር ፖይንት ቱልን ተጠቅመን ኤዲት አደረግነው ግን ወጥነት ከፈለግን ቅድም እንዳሳያችሁ ወጥ በሆነ መንገድ መስራት ከፈለጋችሁ በፔን ቱልን ሴሌክት አድርጉና እዚህ ጋር ክሊክ ታደርጋላችሁ እዚህ ጋር መጣችሁ እንደዚህ ከርቭ ከዛ ደግሞ እዚች ጋር መጣችሁ ከመስራታችሁ በፊት አልተን ትይዙና ክሊክ ታደርጋላችሁ እዚች ጋር ከዛ እዚች ጋር መጣላችሁ አይደል ትንሽዬ ከርቭ እንደዚህ ትሰጡታላችሁ ማለት ነው ከዛ እዚህ ጋር ትመጣላችሁ ከዛ እዚህ ጋርም ክሊክ አድርጋችሁ እዚች ጋር ስትመጡ ትንሽ እንደዚህ አድርጋችሁ ከርቭ ትሰጡታላችሁ ማለት ነው በዚህ መልኩ ይሄንን ሰራም ማለት ነው ለዚህ የእንቁላል ሼፕውን መስራት ከፈለግን በቀላሉ ፔን ቱልን መጠቀም እንችላለን ማለት ነው የእንቁላል ሼፕ ለመስራት ለምሳሌ እንዲህ ታደርጉታላችሁ እዚህ ጋር ትመጣላችሁ እዚህ ጋር አንድ ክሊክ እዚች ጋር መታችሁ እንደዚህ ትንሽ ወረድ ልበልና እንደዚህ ክሊክ ታደርጉታላችሁ ከዛ ትንሽዬ ሽፍትን ይዤ እንደዚህ አደርገዋለሁ ዘን እዚች ጋር መጥቼ ሶሪ ወይም እንደዚህ ላሳያችሁ እንዲች አድርጌ እዚህ ጋር ክሊክ አደርጋለሁ ይሄን እንደዚህ ያደረግን የእንቁላል ሼፕ ልንሰራ ነው ምን እናደርጋለን እዚህ ጋር መተን አንከር ፖይንት ቱል አንከር ፖይንት ቱል ተጠቅመን ይሄኛው ምን እናደርገዋለን ወደ ግራ እንወስደዋለን እንደ እንቁላል ሼፕ እንዲመጣ እዚህ ጋርም ክሊክ አድርገን እቺን እንዲች እናደርጋታለን ዘን አልትን ይዤ እዚች ጋር እንደዚህ አደርገዋለሁ ማለት ነው ይሄን እንዲች እናደርግና የእንቁላል ሼፑን ለማምጣት እንደዚች አደረግን አይደል እቺን ምን እናደርጋታለን ዱፕሊኬት አልትን ይዘን ሽፍትን ይዘን እንደዚህ ዱፕሊኬት እናደርገው ከዛስ ራይት ክሊክ እናደርግና አሬንጅ ላይ ሶሪ ትራንስፎርም ላይ መተን ሪፍሌክት ዘን ኦኬ እንለዋለን ሁለቱን ሴሌክት እናደርግና አንድ ሼፕ እናደርገዋለን ማለት ነው እንደዚህ ከዛ እዚህ ጋር ክሊክ አድርገን እቺን ማስተካከል ነው ማለት ነው በምን በአንከር ፖይንት ቱል እንደዚህ አድርገን እንዲች እንወስዳታለን ማለት ነው እቺኛውንም ቀስ ብለን እሺ በዳይሬክት ሴሌክሽን ቱል ወደታች ላወርደው ቱሎቹን ስጠቀም እያያችሁኝ እስቲ ስቀያየር እንዲች ወደታች ላወርደውና ከዛ እዚች ጋር ሾል አለችብኝ አይደል እንዲች አድርገን ሶሪ ቺን አንከር ፖይንት ቱል እናደርግና እንዲች እናደርጋታለን ማለት ነው እንደዚህ አድርገን መስራት እንችላለን ማለት ነው እዚህ ጋር የተመለከታችሁት ፔን ቱል በፔን ቱል ድራው የምናደርግበት የምንሰራበት ነው አድ አንከር ፖይንት ደግሞ ሲሆን አንከር ፖይንት የፈለግነው ፓዝ ቦታ ላይ መጨመር ስንፈልግ የምንጨምርበት ነው ዲሌት አንከር ፖይንት ሲሆን ደግሞ ያሉትን አንከር ፖይንቶች ዲሌት ማድረግ ስንፈልግ የመረጥነው ዲሌት አንከር ፖይንት ተጠቅመን ክሊክ በማድረግ ዲሌት አንከር ፖይንት ማድረግ እንችላለን አንከር ፖይንት ቱል የሚለው ደግሞ ምን ማድረጊያ ነው አንከር ፖይንቱን ኮንትሮል የምናደርግበት ኤዲት የምናደርግበት አጀስት የምናደርግበት የምናስተካክልበት ነው ከዛ በመቀጠል ደግሞ ፔንስል ቱል ነች ፔንስል ቱል ይሄው እዚች ጋር እንደምታዩት ጠጋ ስታደርጉት ያሳያችኋል እንዴት አድርጋችሁ እንደምትሰሩት ጀስት እንደ ፔንስል ልክ እስራዝ ይዛችሁ እንደምትሰሩት ማለት ነው ክሊክ ታደርጉና ይሄው መሳል ስትፈልጉ እንደዚህ ነው የምትጠቀሙት አሁን ብዙ ጊዜ ታብሌት ተጠቅመው የሚስሉት ላሳያችሁ አሁን እቺ ታብሌት ላይ አሁን ኮኔክት አድርጊያት እቺ ፔን ነች የታብሌት ፔን የዋኮም ታብሌት ፔን ነች እቺ ፔን ነች እቺን ፔን ምን ያደርጋሉ
አሁን ለምሳሌ እኔ ታብሌቴን እዚሁ ላሳያችሁ ብዬ ነው ሶ ይሄ ታብሌት አለ ሶ እዚህ ታብሌት ላይ የሚሰሩ ሰዎች ወይም ደግሞ እዚህ ታብሌት ላይ ታይፕ የሚያደርጉ ከኮምፒውተራቸው ጋር አገናኝተው የሚሰሩ ዲጂታል አርት ላይ የሚሰሩ ሰዎች እቺን ፔንስል ቱል ተጠቅመው ነው የሚሰሩት ፔንስል ቱልን ካልተጠቀሙ ደግሞ ምን ሊጠቀሙ ይችላሉ ብረሽ ቱልን መጠቀም ይችላሉ እዚህ ጋር የምታዩት ማለት ነው ይሄንን ብረሽ ቱል እንደዚህ አድርገው መጠቀም ይችላሉ ማለት ነው ለምሳሌ አሁን እኔ ዲጂታል ፊርማችሁን ማዘጋጀት ከፈለጋችሁ ምን ታረጋላችሁ ሶ የሚመቸው ስክሪፕቶ ነው ስለዚህ ልክ እንደ ስክሪፕቶ ለመጻፍ እንዲመቻችሁ ዋኮም ታብሌታችሁን ኮኔክት ታደርጉና ፊርማችሁን መፈረም ዘን ምን ማድረግ ትችላላችሁ ዲጂታል የሆነ ፊርማችሁን ማዘጋጀት ትችላላችሁ ልክ እዚህ ኢሉስትሬተር ላይ ከፈለጋችሁ ሶ ፊርማችሁን መስራት ከፈለጋችሁ ያው እኔ አሁን እዚህ ላይ መፈረም ፈልግ እንደዚህ ነው ማውስ ስለሆነ አይመችም ስክሪፕቶ ግን ቢሆን ይመቸኛል ለኔ ለመፈረም ማለት ነው ሶ በዚህ መንገድ ተሰሩትና ቬክተር ታርጉታላችሁ ይሄንን ቬክተር ደግሞ ሴሌክት ካደረጋችሁት በኋላ ምን ታርጉታላችሁ እዚህ ሌየር ፓናል ላይ ትመጡና አሴት ኤክስፖርት ላይ ከመጣችሁ በኋላ ድራግ አድርጋችሁ ይሄን ድሮፕ ታርጉታላችሁ ሶ እቺኛው እዚች ጋር ያለችው አለች ሶ እቺን ይዛችሁ ምን ታርጉታላችሁ ኤክስፖርት ማድረግ እንደ PNG አድርጋችሁ ኤክስፖርት ሚሊዮን ትነኩታላችሁ ቀጣዩ ቪዲዮ ላይ ኤክስፖርት ስታረጉ እንዴት ነው የምታረጉትና የሌየር ፓናሉን አንድ ላይ የምናይበት ቪዲዮ ነው ሶ እዛ ቪዲዮ ላይ በደንብ አሳያችኋለሁ እንዴት አድርጋችሁ ለብቻው አንድን አሴት ኤክስፖርት ማድረግ ስትፈልጉ ኤክስፖርት ማድረግ እንደምትችሉ እዛ ላይ እንመለከታለን ስለዚህ ፔንስል ቱልን ተጠቅማችሁ ትችላላችሁ አይ ፔንስል ቱል አልተጠቀምም ካላችሁ ደግሞ ፔንት ብረሽ ቱልን ተጠቅማችሁ መስራት ትችላላችሁ ማለት ነው ሶ እዚህ ጋር ያየናቸው የአዶቤ ኢሉስትሬተር ድራዊንግ ቱሎቹ እነዚህን ይመስላሉ እዛው ላይ ተጨማሪ ሌሎች ቱሎችም አሉ ካያችሁት ሞዲፋይ ከሚሉት ከ6ቱ በታች ለብቻው አንድ ፔጅ ላይ ተቀመጡ አሉት እነሱን ደግሞ እስቲ እናንተ ፕራክቲስ አድርጉባቸው እያነበባችሁ ተረዷቸው እንዴት ነው የሚሰሩት የሚለውን ነገር ማለት ነው እኔ ግን ሞዲፋይ ብለው ከላይ ያሉትን 6ቱን ቱሎች አሁን አሳያችኋለሁ ሶ ሞዲፋይ ቱል የምንላቸው እዛ ላይ ያሉትን ኦብጀክቶች ማኒፑሌት ለማድረግ ወይም ደግሞ ፓዞቹን እንደፈለጋችሁ ለማድረግ ሞዲፋይ የምታደርጉበት ነው የመጀመሪያው ምንድነው ሮቴት ቱል ነው ሮቴት ቱል ለምሳሌ ሮቴት ቱል እዚች ጋር የምታዩት ማለት ነው ሮቴት ቱል ምን ማድረጊያ ነው አሁን እቺን ላምጣና እዚች ጋር እንደዚህ ላርክ ሶ ይሄ ስትሮክ ነው ስትሮኩን እናጥፋውና ፊል እናደርገው ይሄን በቢጫ ፊል እናደርገው ሶ ሮቴት ቱል እዚች ጋር ሮቴት ቱል አለች አይደለ ሶ እቺን ሮቴት ቱል ተጠቅሚ ምን ማድረግ ይችላል ሮቴት ማድረግ ይችላል ማለት ነው ግዴታ ያቺ እስክትመጣ መጠበቅ የለብኝም ይሄው እንደምትፈልጉት እንደዚህ ሮቴት ታደርጉታላችሁ ኮንትሮል ዜድ ላርግና በሴሌክሽን ቱል ሮቴት ማድረግ አትችሉም እንዴ ትችላላችሁ ምን ታረጋላችሁ ሴሌክት ታረጉና እዚህ ጠርዝ ዋጋ ተመጡና እቺ እስክትቀየር ተጠብቃላችሁ ያይሹ ሲቀይ ይሄው አሁን ሲቀየሩት እቺ ሮቴት ማድረግ ያነሽ ማለት ነው ሶ ደግሞ ሮቴት ቱልን ለብቻው ከፈለጋችሁ ደግሞ ሮቴት ቱልን እዚህ ጋር መጠቀም ትችላላችሁ ሪፍሌክት ቱልስ ምንድነው ሪፍሌክት ቱል ከሮቴት ቱል ቀጥሎ ያለው ማለት ነው ኦብጀክቶቹ ምን የሚያደርግላችሁ ነው ፍሊፕ የሚያደርግላችሁ ኦብጀክቱ ለምሳሌ ሪፍሌክትን በምን እንደዚህ በዚህ ባሳያችሁ ይሻላል ቆይ በፔንት ቱል ስራውና እቺኛው ዲሌት እናድርጋት በፔንት ቱል ክሊክ አድርጌ ለምሳሌ አሁን ሴሌክሽን ቱል ላይ ናችሁ አይደለ ዲሌት ላድርገውና ወደ ፔንት ቱል ሜድ ከፈለጋችሁ ምን ታደርጉታላችሁ ፒ ስትነኩት ወደ ፔንት ቱል ይወስዳችኋል ሶ ክሊክ አድርጋችሁ እዚች ጋር እንደዚህ ክሊክ ሶ ሪፍሌክት ላሳያችሁ ብዬ ነው ሶ ሪፍሌክት ቱልን ተጠቅማችሁ እዚች ጋር መጣችሁ ክሊክ ስታደርጉት ወደዚህ ምን ያደርጋል ሪፍሌክት ያደርጋል ነው ያስመረጣችኋል አሁን ቨርቲካል ነው ሆሪዞንታል የሚለው ማለት ነው ካንሰልን በለው ሶ ሪፍሌክት ሲያደርግ ወደ ታችም ከፈለገ እንደዚህ ያደርግላችኋል እንዲችም ስትፈልጉ ሪፍሌክት ለማድረግ ይሄው እንደዚህ ያደርጋችሁ ሪፍሌክት ለማድረግ የምትጠቀሙበት ነው ልክ እንደ ሮቴሽን ነው የምትጠቀሙበት አይ እኔ እንደዚህ አልፈልግም ደግሞ ካላችሁ ምን ማድረግ ትችላላችሁ መሰላችሁ እዚሁ ጋር እንዳለ የቅድሙን ላሳያችሁ ቅድም ላይ መጣውበት ሪፍሌክት ቱል ማለት ክሊክ ታደርጉትና ራይት ክሊክ አድርጋችሁ ከታች ትራንስፎርም ሚለው ላይ ገብታችሁ ሪፍሌክት ሚለው ክሊክ ታደርጉታላችሁ አሁን እዩት ሪፍሌክት ያደርገላችሁ ቨርቲካሊ ነው ቨርቲካሊ ማለት በቁመቱ ለምሳሌ እንዲ ነበር አይደል እንደዚህ ነበር አይደል ሼፑ ሪፍሌክት ሲያደርግ በቁመቱ እንዲቻርጉ ነው ሼፕ ሪፍሌክት የሚያደርግላችሁ ሆሪዞንታሊ ስትፈልጉስ እንዴት ያደርጋል ግልብጥ ያደርጋል ማለት ነው ተመልከቱት አሁን እዚህ ጋር አያችሁት ሆሪዞንታሊ ሲሆን ደግሞ ቨርቲካሊ ሲሆን እንደዚህ ነው ሆሪዞንታሊ ሲሆን ደግሞ እንደዚህ ነው ሪፍሌክት የሚያደርግላችሁ ግን አሁን እዚህ ጋር ያያችሁት ቨርቲካሊ ሪፍሌክት ስታርጉ ምን ያደርጋል አንግሉን 90 ዲግሪ ያደርጋል ማለት ነው ሪፍሌክት ስታርጉት ሆሪዞንታሊ ስታርጉት 0 ያደርጋል ሆሪዞንታሊ ሲሆን ማለት ነው አይ በቃ በመፈልገው እኔ አንግሉን እዚች ጋር በመፈልገው እንደዚህ አድርጌ 45 ላድርግ
45 ሳደርገው ምን ይሆናል? በ45 ዲግሪ ምን ያደርግልኛል? ሪፍሌክት ያደርግልኛል ማለት ነው። በ45 ዲግሪ ሪፍሌክት ያደርግልኛል። ሶ እዛኛው ጋር ግን ስትጠቀሙ ምንድነው ሆሪዞንታል ይሁን ቨርቲካል የሚሆን ማኑዋሊ ነው እናንተ የምትሰሩት። ማኑዋሊ ማለት ለምሳሌ ላሳያችሁ። ይሄን ካንስል ልበለው። ሶ ይሄንን ሪፍሌክት ቱል ተጠቀመን እንዲችል አያችሁት? ይጽፈዋል እዚህ ጋር እንደምታዩት ማይነስ 100 ስንት ከዛ 90 አያችሁት? 90 ሲመጣ ምን ሆነ? ሪፍሌክሽኑ 90 ሲመጣ ምን ሆነ? ሪፍሌክሽኑ 90.23 ነው። ያው ፐርፌክት አላመጣ ነው። ቨርቲካል ሆኖ አይደለ? እሺ ወደ ላይ እንሂድ። እሺ እንደዚህ እናደርገው። አሁን ወደ ምን መጣ? ወደ 0 መጣ። ወደ 0 ሲመጣ ምን ይሆናል? 0.2 ምን ይሆናል? ሆሪዞንታል ይሆናል ማለት ነው። ኮንትሮል ዜድ ላድርገውና እዚች ጋር ደግሞ ራይት ክሊክ አድርጌ ላሳያችሁ። አሁን ያየነው ትራንስፎርም ሪፍሌክት አያችሁት? ቨርቲካል ሲሆን ስንት ዲግሪ ነው? 90 ዲግሪ። ሆሪዞንታል ሲሆን ስንት ዲግሪ ነው? 0 ዲግሪ። ሶ በዚህ መንገድ ነው የምትሰሩት ማለት ነው። እሺ አሁን እኔ ሆሪዞንታል ሆኖ ግን ያኛው ሼፕ ኖሮ ይሄኛውን ሼፕ ሳይነካብኝ ያኛው ሼፕ ኖሮ ሆሪዞንታሊውን ከፈለጋችሁ ምንድነው የምታደርጉት? ኮፒ አያችሁት? ሁለቱም ሼፖች አሉ ማለት። ስለዚህ እንደዚህ አይነት ሼፕ መስራት ፈልጋችሁ ከሆነ እንደዚህ ሴሌክት አድርጋችሁ ይሄው በሼፕ ቢልደር ቱል እንደዚህ አይነት ሼፕ ትሰራላችሁ ማለት ነው። አይ ደግሞ እኔ አንድ እዚህ ጋር ሁለት እዚህ ጋር ሶስት ለብቻ ሶስቱን እንደዚህ ነው ፈልገው ከዛ መነጣጠል ፈልጋለሁ ካላችሁ ደግሞ ይሄው እንደዚህ አድርጋችሁ ትሰሩታላችሁ ማለት ነው። ሶ አዶቤ ኢሉስትሬተር ላይ የሚገኙ ቱሎች በተለያየ መንገድ መጠቀም ትችላላችሁ። ለምሳሌ ሪፍሌክትን በዚህኛው መንገድ አሳየዋችሁ አይደለ? የትኛው ይቀላችኋል? ለኔ እዛች ጋር ቁጥሩን የምትጽፉበት ሆሪዞንታል እና ቨርቲካል ብላችሁ የምትመርጡበት ይቀለኛል። ለኔ ቀላል። አንዳንድ ሰዎች ደግሞ ይሄኛው ቱል ሊቀላችሁ ይችላል። ሶ በዚህ መንገድ ሞዲፋይ የምታደርጉበት ነው ማለት ነው። ሶ በዚህ መንገድ የሪፍሌክሽኑን ቱል ተጠቅማችሁ ሞዲፋይ ማድረግ ትችላላችሁ። ሶ ሪፍሌክት በዚህ መንገድ ነው የሚሰራው ማለት ነው። እናንተ የቀለላችሁን መጠቀም ትችላላችሁ። ድሌት እናድርገው። ቀጥሎ ደግሞ ስኬል ቱልን ነው የምንመለከተው። ኤስን ነካለው አውቶማቲካሊ እንደዚህ ሴሌክት ያደርግልኛል ስኬል ቱል። ለምሳሌ እቺን እንደዚህ እንጠቀም። ሶ ስኬል ቱልን ሴሌክት አደረኩት። ሶ ይሄን ስኬል ቱል ተጠቅሜ ወደ ጎን ለምሳሌ አሁን ይሄን ላሳያችሁ። ሶ እሺ እቺን ክሊክ ላድርግበት። አሁን ስኬል ቱልን ተጠቅሜ እቺን አራት ማዕዘን ልስራና አሁን እነዚህን ቱሎች ተጠቀሙ። አንድ ትልቅ ቲፕ ልንገራችሁ። ኤስን ነካለው ስኬል ቱልን ሴሌክት አደረገልኛ። እቺን አሁን ሴንተር ላይ ነው ክሊክ የምታደርጉባት የኦብጀክቱ ሴንተር ላይ ማለት ነው። ከዛስ እንደዚህ ወደ ጎን መውሰድ ስትፈልጉ ወደ ጎን ተወስዱታላችሁ። ሽፍትን ይዛችሁ እንደዚህ ሽፍትን ይዛችሁ ወደ ጎን ሽፍትን ከለቀቃችሁት እንደዚህ አሁን ለምሳሌ ሶሪ ሽፍትን ለቅቄው አሁን ስኬል አድርገ ካልኩት ይሄው እንዳዘዝኩት ነው የሚሄደው። ከፈለገም ወደ ላይ ከፈለገም ወደ ታች እንደዚህም ወደ ጎን በደንብ ነው የሚረዝመው ማለት ነው። ከቁጥራችሁ ውጭ ይሆናል። ሶ ሽፍትን ከያዛችሁት ግን የጎኑ ፓዝ ላይ ከሆነ ያላችሁት ወደ ጎን ይወስደዋል። ኮንትሮል ዜድ ላድርግና የላይኛው ፓዝ ላይ ደግሞ ሽፍትን ይዛችሁት ከሆነ የላይኛው ፓዝ ላይ ብቻ ይወስደዋል ማለት ነው። ሶ እንደዚህ ማድረግ ትችላላችሁ። ወደ ታች ግን ስትወርዱ እንደዚህ እያደረገ ከቁጥራችሁ ውጭ ይሆናል ማለት ነው። ስለዚህ ለመቆጣጠር አንድን ሼፕ በጂኦሜትሪክ ሼፑን ጠብቆ ወይም ደግሞ ያንን ስታስተልቁትም ሊሆን ይችላል ስታሳንሱትም ሊሆን ይችላል ሽፍትን ከያዛችሁት ራሱ የጂኦሜትሪክ ሼፑን ጠብቆ መስራት ትችላላችሁ ማለት ነው። ሶ እንደዚህ አድርጋችሁ ይሄንን ስኬል ቱል መጠቀም ትችላላችሁ። ከዛ ቀጥሎ ደግሞ ሼር ቱል የምንላት ይቺኛዋ ቱል እንደምታዩት እንደዚህ ጋደድ አድርጎ ለመውሰድ ወደ ግራም ወደ ቀኝም እንደዚህ አድርጋችሁ አሁን ሽፍትን ስለያዝኩኝ ነው። ሽፍትን ብለቀው እዩት እንዴት እንደሚሆን አያችሁት። ሽፍትን ግን ስትይዙት ለመቆጣጠር ይመቻል። ወደ ግራ ወደ ቀኝ ወደ ላይ ወደ ታች እንደዚህ ስትወስዱት ለመቆጣጠር ይመቻል ማለት ነው። ይሄኛው እዚህ ጋር የምታዩት ቱል። ከዛ በመቀጠል ደግሞ ሪሼፕ ቱል። ሶ አሁን ደግሞ ሪሼፕ ቱልን በተግባር እንመልከተው። ይህን ሪሼፕ ቱል ግን ስትጠቀሙ አንድ በምን መልኩ ልትጠቀሙ ትችላላችሁ? ላይን ወይም ደግሞ ስትሮክ ላይ አንድ ልትጠቀሙበት ትችላላችሁ። ሁለት ደግሞ ካስተም የሆኑ ወይም ደግሞ ከጂኦሜትሪ ሼፕ ውጪ የሆኑ ለምሳሌ በፔን ቱል እቺን እንስራት። እንደዚህ አድርገን እቺን ሼፕ እንስራ። እንደዚህ አድርገን እቺ ሼፕ አይደል? አሁን ይሄንን ሪሼፕ ቱል ተጠቅሜ እዚህ ጋር ክሊክ አድርጌ እንደዚህ ባደርገው እንደምታዩት እንደዚህ ወስደዋል። ከዛ እዚች ጋር መጥቼ እንዲች ባደርገው ደግሞ አያችሁት እንዴት እንደሚያደርገው። እዚች ጋር መጥቼ ደግሞ እቺ ጠርዟ ላይ መጥቼ እንደዚች ይወስደዋል። ምን ያደርጋል ግን እንደምታስተውሉት ስታዩት ራሱ በራሱ አንከር ፖይንት እዚህ ጋር ይጨምርለታል እንደምትመለከቱት ማለት ነው። አንከር ፖይንት ይጨምርለታል ራሱ ሪሼፕ ሲያደርገው። እሺ በእንትን የነገርኳችሁስ በስትሮክ የነገርኳችሁስ እንደዚህ እናድርገው። ሶ እቺን ስትሮክ እናድርጋት።
ዘን እዚች ጋር መተን እቺን ስትሮክ ደግሞ ፖይንቷን እንጨምርላት 14 ላድርገው። አሁን ይሄን ስትሮክ አያችሁት አይደል? እዚህ ጋር ያለው ፓዝ አለ። አሁን ይሄን ሪፍሌክት ቱል ተጠቅሜ እቺን እዚች ጋር እንዲች ባደርገው አያችሁት እንዴት እንደሚያደርገው አያችሁት? እዚች ጋር ደግሞ አንከር ፖይንት ጨምሮባቸው ምን ያደርጋቸዋል? ይሄን ሪሼፕ ያደርጓል ማለት ነው። ይሄ ሪሼፕ ቱል በቃ ጥቅሙ ይሄ ነው። አንከር ፖይንት ክሬት እያደረገ እናንተ በምትፈልጉት መልኩ ሪሼፕ ታደርጉታላችሁ። ግን የጂኦሜትሪ ሼፖች ላይ አይደለም። የጂኦሜትሪ ሼፕ ማለት ለምሳሌ ክብ እቺን ወደ እንትን እንቀይራትና ይሄው እዚህ ጋር ልምጣ ሪሼፕ ቱል እንትነካውት ቀይሯል። እንደምታዩት ቀይሯል። አይቀይሮማ ግን ክሊክ ስናደርግበት ምን ያደርጋል? አንከር ፖይንት ክሬት ያደርጋል ማለት ነው። ለዚህ ከጂኦሜትሪ ሼፕ ውጪ ያሉ ክሬት የተደረጉ ወይም ደግሞ የሰራቻቸው ሼፕ ካሉ እነዛ ሼፖች ላይ የምትጠቀሙበት ነው። የጂኦሜትሪ ሼፖቹን ግን በምን ማስተካከል እንችላለን? ቀላል ነው። እዚህ ጋር ዳይሬክት ሴሌክሽን ቱል ተጠቅመን ደብል ክሊክ ይሄው በዳይሬክት ሴሌክሽን ቱል መጠቀም እንችላለን ማለት ነው። ሶ የሞዲፋይ የአዶቤ ኢሉስትሬተር ላይ የምታገኟቸው ሞዲፋይ ቱሎች ወይም ደግሞ ሞዲፋይ ለማድረግ ከምትጠቀማቸው ቱሎች ሪሼፕ ቱል እንደዚህ ይሰራል። ከዛ ቀጥሎ ደግሞ ዊድዝ ቱል የሚባል አለ። ዊድዝ ቱል ደግሞ ቲክነስ ወይም ደግሞ እንትኑን ጥበቱን እና ውፍረቱን የምታስተካክሉበት ነው። ለምሳሌ እዚች ጋር መጥቼ ሽፍትና ደብሊው ነው ሾርት ከቱ እዚች ጋር ኖቱ ላይ ያላችሁ ሾርት ከቶቹ ሽፍትና ደብሊውን ስነካ እንደምታዩት ይሄው ሰሌክት ያደርግልኛል። አሁን ምን እናደርጋለን? ስትሮክ ያላት እንስራና እንደዚች እናድርገው። ሶ እዚች ጋር መተን ደግሞ ምን እናደርገዋለን? ይሄን ሰሌክት እንዳደረግን እንጨምረው 18 እናድርገው። ሶ አያችሁት ይሄን አይደለ? አሁን ሽፍትና ደብሊውን ነክተን ምን እንጠቀማለን? እቺን ቱሏን ራሷን እንጠቀማታለን ማለት ነው። ሶ አሁን እኔ እዚህ ጋር ጠቦ እንዲሰፋ አስፈልግ አሁን እዚች ጋር ምን አድርግበታለሁ? እንዲች ወደ ታች ስወርድ ይኸውላችሁ እየሰፋ ይመጣል። ወደ ላይ ሲሄድ ደግሞ እንዲች ወደ ላይ ስወስዳት ደግሞ ትቀጥናለች። አያችሁት? ሶ እቺን ክሊክ እናደርግና እንደዚህ እናደርጋታለን። ልክ እንደሚስማር ጫፉ ሹል የሆነ መስራት ስንፈልግ እንዲች እንጠቀማለን ማለት ነው። ኦኬ እሺ፣ ሌላ አይነት ደግሞ እንጠቀም። አሁን ክሊክ አደረግን እዚች ጋር እንዲች ከርቭ እንስራ እንዲች ከርቭ እንስራና እዚች ጋር መጥቼ እቺን ባልት እንደዚህ ላርጋትና እንዲች አደረኩት። አሁን ይሄንን ጀስት ላይን የሰራ ነው አይደለ? ሶ እቺን ላይን ደግሞ ተጠቅመን ምን እናደርጋለን? ይሄን ላይን ሰንዴክት ካደረግን በኋላ እዚህ ጋር መተን 20 እናድርገው። ወጥ ነው ሼፑ አይደል? እዚህ ጋር እንደምትመለከቱት። ከዛ እዚህ ጋር መተን ደግሞ እቺን ዊድዝ ቱሏን ብንጠቀም አሁን እዚች ጋር ያለችውን ክሊክ አደረግና ወደዚህ ስወጣ እየሰፋ ይመጣል እንደምታዩት። ወደዚህ ደግሞ ተመልሼ ስገባ ያቀጥናታል። አያችሁት? እዚች ጋር ያለችውን ደግሞ ሰፋ ላርጋት። ክሊክ ላርግና ሰፋ ላርጋት እቺኛዋን። አያችኋት? እየጠበበ የነበረውን እያሰፋው ይመጣል። ሶ እንዲች እናርግ ደግሞ እንዲች ደግሞ እናወርዳታለን ማለት ነው። ሶ ከዚች ጋር ደግሞ እንጀምር ካልን ደግሞ ከዚች ጋር እንጀምርና ምን እናደርጋለን? እንደዚህ እያደረግን ባላንስ እናደርጋለን ማለት ነው። ይሄው እንደምታዩት እየቀጠነ ይመጣል። ሳወርዶ አያችሁት አይደል? እየቀጠነ እንደዚህ ይመጣል። ኮንትሮል ዜድ እዚች ጋር እንደዚህ ልምጣና እንዲች እያሰፋው ትመጣል። ከዛ ግን ትንሽዬ እንዲች እያደረግን እንደዚች እንመጣለን ማለት ነው። ሶ የሆነ አንድ ላይን ወይም ደግሞ ስትሮክ ከሰራችሁ በኋላ ጫፉን አቅጠናችሁ ይሄኛውን ደግሞ ማስፋት ወይም ደግሞ የዚህ ጫፍ አስፍታችሁ ይችኛዋን ማቅጠን ስትፈልጉ የምትጠቀሙት ነው ማለት ነው። ሶ በዚህ መንገድ አዶቤ ኢሉስትሬተር ላይ ያሉትን ሞዲፋይ ቱሎች መጠቀም ትችላላችሁ። ተጨማሪ ሞዲፋይ ቱሎች አሉ አይደለ? ራፕ ቱል አለ። ከዛ ደግሞ ከታች ነው የምትመለከቱት ብሎት ቱል አለ። እነዚህን ደግሞ እስቲ እናንተ ቼክ አድርጓቸው እንዴት ነው የሚሰሩት የሚለውን ነገር። ኢሬዘር ቱል ለምሳሌ ኢሬዘር ቱል ከስሙ መረዳት እንደምትችሉት ምን የሚያደርግ ነው? ኢሬዝ የሚያደርግልን ወይም ደግሞ የሚያጠፋልን ቱል ነው። ለምሳሌ የዚህ የኢሬዘር ቱል ሾርት ከቱ ሽፍትና ኢ ነው። ሽፍትን ይዘን ኢን ስንነካ ኢሬዘር ቱል ሰሌክት ያደርግልናል ማለት ነው። እንደምታዩት ይሄ ኢሬዘር ቱል ማጥፋት ነው ስራው ብያቸዋለሁ። አይሄው እዚች ጋር ያጠፋዋል ወይም ደግሞ ከት ያደርጓል፣ ይቆርጧል። ሶ እንደዚህ በማድረግ ኢሬዘር ቱልን መጠቀም ትችላላችሁ ማለት ነው። አዶቤ ኢሉስትሬተር ላይ የተመለከታችኋቸው ወይም ደግሞ አሁን ያየናቸው የሞዲፋይ ቱሎች እነዚህ ናቸው። ሞዲፋይ ቱሎች እንግዲህ ይህንን ይመስላሉ። ተጨማሪ ያሉትን ለብቻው አንድ ገጽ ላይ ያሉትን እናንተ ራሳችሁ እዛው ላይ ቼክ አድርጓቸው። ቼክ እያደረጋችሁ ጥያቄ ከተፈጠረባችሁ ኮመንት ላይ ጻፉልኝ፣ እዛው ኮመንት ላይ መልሳላችኋለሁ። ካልሆነ ደግሞ ፌስቱን ስንጨርስ ልክ ፌዝ አንድ ስንጨርስ እንዳደረግ ነው ላይቭ ገብቼ በማሳያችሁ ሰዓት ያኔ ያንን ጥያቄ
መጠየቅ ትችላላችሁ ማለት ነው። ቀጣይ ደግሞ የአዶቤ ኢሉስትሬተር ሌየሮቹን እንመለከታለን። ከዛ ደግሞ እንዴት ነው ፋይል ኤክስፖርት እና ሴቭ የምታደርጉት የመጨረሻው ማለት ነው። ቱሎቹ እንግዲህ ይህንን ይመስላሉ። በዚህ መንገድ አዶቤ ኢሉስትሬተር ላይ ያሉትን ቱሎች መጠቀም ትችላላችሁ። ቀጣይ ቪዲዮ ላይ አገኛችኋለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር